እኔ ከፕሮቴስታንት ነው የመጣሁት በልጅነቴ ፕሮቴስታንት ነበርኩኝ ከዛ በኋላ 10 አመት ይገደማ ከ10 አመት በኋላ ግን ሁላችንም ተጠመቀን እንት የሆነ ጠንቋይ የለም አባቴ እኮ ካለ አውጪው ካለሽ አውጪው እኔ ግን አባትሽ ለምን ይው በአደባባይ እና እየጮፋ ምትላቸው እና ምናምን በድግምት አይደለም የሚያወጡት አባቴ መጀመሪያ ቤትን ማጽዳት አይቀርም መረጃውን አምጪ እህትዬ አሁን አየሽ ቡና ወሬ ላይ ገባች እኔ እዚህ ቤት ያለ መረጃ ይወራ አንተስ መረጃ አውጣ እሺ ይሄ አባትሽ እንደዚህ በግ ሲቀብሩ ነበር ቤተ ክህነት ግቢ ውስጥ ነው በበግ ተቀብሮ ነው የተደገመው ይሄንን ዓለም ነው የሰማው አንድም ኦርቶዶክሳዊ ውሸት ነው አላለም ጠንቆላ ብለሽ ካልሽ እዛ ነው ያለው ደስ ብሎኝ እኮ ነው የሰማው ከርሚዬ ስብከት ደስ ብሎኝ ነው የሰማው ምክንያቱም ወንጌል ነው እየሰበከኝ ያለው እኔ እንድድንልህ እህት እንድድንልህ ፈልገ ነው አይደለ ጥሩ ነው ወንጌል እኮ ደስ ይላልና ድንግል ሆይ ከዳዊት ባህሪ የተገኘሽ የዳዊት የልጅ ልጅ ነሽ ከበደሌ ነፃ ሆን ዘንድ በማይገኝ ምሳሌ በማይገኝ በሂሶጵ እርጭኝ በህይወት ውሃ እጠብኝ ከበረዶም ይልቅ ነጭ አድርጊኝ ይላል እንዲሆን በኢየሱስም የሚያምነውን እንዲያጸድቅ ከኦርቶዶክስ የሚወጣው እንዲያጸድቅ አይልም ከጴንጤዎት ወደ ኦርቶዶክስ የሚሄደው እንዲያጸድቅ አይልም ኦኬ በኢየሱስም የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው ይላል አሁን እኮ ወንጌል እየተነጋገርን ነው ሰው የሚድንበትን ነገር እኮ ያወራን ያለ ወንጌል የለም እዚህ ቤት ያለው ኦርቶዶክስ ሲናገር የነበረው ምንድነው እሺ እህቴ ንግስቴ እንኳን ደህና መጣሽ እንኳን ደህና ቆየኝ ሰላም ዋልክ ኤርሚያስ እግዚአብሔር ይመስገን እንኳን ደህና መጣሽ እንዴት ነሽ ቀድም ልከሽልኝ ነበር አይደል ሚዩት ነው አስገባኸኝና ለሊት ሚዩት ስላላረፍሽ ወጣውሽኛ አስታውስሽ ኦኬ አድርገውን ሚዩት ችግር የለም ነው አሁን ግማ እኔና አንቺ ነው የምናወራው እንደምን ሰላም ዋልክ ጌታ ይባረክ እግዚአብሔር የተመሰገነ ይሁን አሜን ሁሌ ያይሃለው ግራ እየገባኝ ስለሆነ ነው አሁን እስቲ ልጠይቅክ ብዬ ብዙ ጊዜ ስለ ገድል ስታወራ ያለው መልካም ነው እሱ መጥፎ አይደለም አሁን እኔ አንተን አስተማርከኝና እሺ ከተዋህዶ ወጣው ልበል እና ወደ የትኛው ነው መሄድ ያለብኝ ወይስ ደግሞ ከተዋህዶ ብቻ መውጣቴ ነው ወይ የሚያጸድቀኝ ምክንያቱም አንደኛ ከኦርቶዶክስ ጋር የገድል ብቻ አይደለም ችግሩ እንደማየው ከሆነ በመጽሐፍ ቅዱስም እንለያያለን ሙሉ ወንጌልም ሌላውም ለእናንተም አትገናኙም ያለያያችሁ ዋና መሰረታዊ ነገር አለ ለምሳሌ ከሁሉ ደግሞ የዘገነነኝ ለምሳሌ ትላንትና ነው ከትላንትና አንዴ ልጨርስ ጠቅልላ እንድጨርሺ ኦፓል የምትባል ልጅ የሰይጣን ተከታይ እሷን ስታደንቅ ሰማው አድምጪኝ ኦኬ አሁን ደምሽ ገነፈለ ማለት ነው ያ ኦርቶዶክሳውያን ስም አጥፊዎች ስለሆናችሁ ስም በማጥፋት ኦፓል አፕል አትበይኝ እቴ ኦኬ በሰላም አስገባውሽ አይደል ለዚህ ነበር እጅሽ ግርሽ እስኪ ደክም ድረስ ጽፍ የነበረው ኦኬ ሙሉ ወንጌል ብላችሁ አላችሁ እናንተ እንዳደላችሁ ነይ እህቴ ነይ እስቲ ኦኬ ሙሉ ወንጌል አላችሁ ምናም ነገር ብለሽ ረገጥሽ ከሙሉ ወንጌል ወደ ኦፓል ከኦፓል ወደ አፕል እንደዚህ ልትጂ ማለት ነው ኦኬ አሁን በመጀመሪያ የመጣሽው ብቀበል ጌታን ወዴት ነው የምመጣው ነው አይደል ያልሽው ወማን ነው እሺ ከኦርቶዶክስ ቦታ ወዴት ነው የሚሄደው ነው አይደል ያልሽው እቴ አዎ ሚዩት አረከኝ እኮ ያው ማክበር ስላለብኝ ቤት ብዙ ረገጥሽ የረገጥሽውን ቆም ብለን እያሰብን እያጠራን ጠቅልላ አድርጎ አይደል ጥያቄ የሚጠየቀው ይርም ጥያቄ አይደል ወሬ ነው ያልሽው ሐሜት ወሬ ስም ማጥፋት ነው ያልሽው ጥያቄ እንደዚህ አይደል ስድብማ አስፈላጊ ነው ይርም አንቺ እኮ ነሽ እንዴ ሙሉ ወንጌል እያልሽ እኔን እየሰደብሽ ቤተክርስቲያንን እየሰደብሽ ህዝቤን እየሰደብሽ ወንጌላውያን አማኞችን አንደኛ ምን አልሽ አንድነት የላችሁም አልሽ መሰረታዊ ችግር አለባችሁ አልሽ አይደል ምንድነው መሰረታዊ ችግራችን የሙሉ ወንጌል መሰረታዊ ችግሩ ምንድነው ከየትኛው ቤተክርስቲያን ጋር ሁላችሁም አንድ አይደላችሁም በዶክትሪን ተለያያላችሁ ሐሜት የቡና ወሬ ምናምን አለው ልክ ነው የቡና ወሬ እህቴ አንድ እንኳን መረጃ አታመጭ ኦኬ አንድ አታመጭ እሺ አንድ ናችሁ ልበልሽ ወደ ሌላ ጥያቄ ለሱን አሸነፈኝ አንቺ ስላልሽ አይደለም እህቴ አንቺ ስላልሽ አይደለም እኛ አንድ የሆኑ በእግዚአብሔር ልጅ በኢየሱስ ክርስቶስ በሞቱና በትንሳኤው
በስሙ በማመን የሚገኘው ንስሐና የኃጢአት ይቅርታ ስላገኘ ከኦርቶዶክስ በወጣ ጸድቃለሁ። እሺ በቃ አንተን ልቀበል። ከኦርቶዶክስ መውጣቴ ብቻ ነው የሚያጸድቀኝ? ጥሩ ጥያቄ። ከኦርቶዶክስ ብትወጪም አትጸድቂም፣ በኦርቶዶክስ ብትሆኝም አትጸድቂም። ጽድቅ አድምጪኝ። በኦርቶዶክስ ብትኖሪም አትጸድቂም፣ ከኦርቶዶክስ ብትወጪም አትጸድቂም፣ እኛም ጋር ብትመጪም አትጸድቂም። የምትጸድቂበት በእግዚአብሔር ልጅ በኢየሱስ ክርስቶስ ስታምኝና ስታምኝ ብቻ ነው። 4 ነጥብ። አንተ ከኔ የተሻለ እኮ ተዋህዶን ታውቃታለህ፣ አውቃለሁ ብለኸኛል። ተዋህዶ ኢየሱስን አሰብክ። ንግስቴ ልብ በይ ስሚኝ። አንደኛ የጠየቅሽኝ እየመለስኩልሽ ነው። ከኦርቶዶክስ ቦታ አጸድቃለሁ ያልሽኝ አትጸድቂም። ኦርቶዶክስ ውስጥ ሆነሽ አትጸድቂም። እኛም ጋር ሙሉ ወንጌል መሰረት ክርስቶስ ብትመጪ አትጸድቂም። ሙስሊምም ጋር ብትሄጂ አትጸድቂም። ይሁዲነት ጋር ብትገቢም አትጸድቂም። በዓለም እኖራለሁ እግዚአብሔር የለም ብለሽ ብትይም አትጸድቂም። መጽደቂያው መንገድ ከእንትና ጋር ወጣችሁ እንትና ጋር ስለመጣችሁ እንትና ጋር ስለተኛችሁ እንትና ጋር ስለቆማችሁ አይደለም። ሰው የሚጸድቀው መጽሐፍ ቅዱስ በሮሜ መልእክት መጽሐፍ ምዕራፍ 3 ቁጥር 23 ላይ እንደሚናገረው ከቁጥር 21 ጀምሮ ማለት ነው። እንደዚህ ይላል። ቆይ ላሳይሽ፣ ካሜራ ገልጬ ላሳይሽ። ነገር በአይን ይገባል እንዲሉ ማለት ነው። ኦኬ፣ መጽደቂያውን ስለጠየቅሽን ጥሩ ጥያቄ ነው። አሁን ያንቺ ጥያቄ ስለ መጽደቅ ነው። መጽደቂያውን መንገድ ነው የፈለግሽው። ኦኬ፣ እኔ ደግሞ መጽደቂያውን መንገድ ቀጥታ ላገናኝሻ። ጌታዬ የጠራኝ ቃሉ እንዳገለግል አይደል? ኦኬ፣ ሮሜ መልእክት መጽሐፍ ምዕራፍ 3 ቁጥር 21 ላይ 3:21 ላይ ሰው የሚጸድቀውን መጽደቅ ነው የፈለግሽው አይደል? እኛ ጋር እንዳትመጪ። መጽደቅ ነው የፈለግሽው አይደል? የትም ቦታ እንዳትንቀሳቀሽ። ያው አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ ነው። የቱ? ይሄ የእግዚአብሔር ጽድቅ። ይሄ የእግዚአብሔር ጽድቅ ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው ይላል። ኦኬ፣ መጽደቅ ነው የፈለግሽው? በኢየሱስ ክርስቶስ እመኚ። በኢየሱስ ክርስቶስ ስታምኚ ይሄ የእግዚአብሔር ጽድቅ ለአንቺ በእምነት በኩል ይሆንልሻል ማለት ነው። ኦርቶዶክስ ውስጥ ሆነሽ ሃይማኖት ስርዓት እየፈጸምሽ አትጸድቂም። እኛም ጋር ብትመጪ አድራሻ ስለቀየርሽ አትጸድቂም። ሙሉ ወንጌል አምጥተን መሃሉ ላይ አይደለም መኖሪያሽን መሞቻሽን እንኳን ዛ ብናደርገው አትጸድቂም። አትጸድቂም። የምጸድቅበት ትውልድ ሁሉ እንዲጸድቅ እግዚአብሔር ልጁን የራሱን ጽድቅ ወደዚህ ዓለም ልኮታል፣ ወደዚህ ዓለም አምጥቶታል። ኦኬ፣ በመጀመሪያ አስቀድሞ ማዳኔ ሊመጣ ጽድቄም ሊገለጥ ቀርቧል እያለ እግዚአብሔር በብሉይ ኪዳን ሲናገር ነበር፣ በነቢያቱ አፍ ማለት ነው። እነ ኢሳያስ የተናገሩትን እነ ጳውሎስ የተናገሩትን ማሳይሽ ከዛ ሰጥሻለሁ። የኢሳያስን ላሳይሽ፣ ይሄኛውን አልጨረስኩም፣ የቅዱስ ጳውሎስን ማለት የኢሳያስን ግን ላሳይሽ። መጽደቅ ነው የፈለግሽው? ትክክለኛ ጥያቄ ነው። 56:1 ላይ ትንቢተ ኢሳያስ እግዚአብሔር እንዲህ ይላል። በቃ ይሄ ነው። እግዚአብሔር እንዲህ ይላል። አሁን ሙሉ ወንጌል እንዲህ ይላል አይደል? ሙሉ ወንጌል እንደ እግዚአብሔር ቃል ስለምትናገር ኦኬ፣ ቤተክርስቲያን የኔ አካል ናት ማለት ነው። መሰረት ክርስቶስ የኔ ነው፣ ወንጌላውያን የኛ ናቸው። እንደ እግዚአብሔር ቃል ካልተናገሩ ትክክል አለ ማለት ነው። አሁን ጽድቅ ግን ከፈለግሽ እግዚአብሔር እንዲህ ይላል፣ ማዳኔ ሊመጣ ጽድቄም ሊገለጥ ቀርቧል ይላል። ይህንን የተናገረው ክርስቶስ ከመወለዱ ከ740 ዓመት በፊት ነው ኢሳያስ። ስለዚህ እግዚአብሔር አሁን አመጣው ብሎ ቅዱስ ጳውሎስ ሲናገር፣ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል ይልና እሱን የቀድሞን የጀመርኩትን ልጨርስ። ኦኬ፣ አሁን ግን በሕግና በነቢያት፣ ሕግ ማለት የሙሴ ሕግ 5ቱ ብሔረ ኦሪት ማለት ነው። ነቢያት ማለት የነቢያት መጽሐፍት ማለት ነው። የተመሰከረለት በሕጉ በነቢያት መጽሐፍት፣ በሕጉ በቶራውና በነቢያት መጽሐፍት ሁሉ ማለት ነው የተመሰከረለት የንግስት ጽድቅ አይልም፣ የኤርሚያስ ጽድቅ አይልም፣ የዘማሪ ዳጊ ጽድቅ አይልም፣ የወንድም የበለጠ ጽድቅ አይልም፣ የአዳም ልጆች ጽድቅ አይልም። ምን ጽድቅ አለንና? ታዲያስ የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ኦኬ፣ ያለ ሕግ የተቀለጠውን ይህንን የእግዚአብሔርን ጽድቅ ለንግስቲ እንዴት ነው የሚሆንላት? ለኤርሚያስ እንዴት ነው የሚሆንለት? ለዳጊ እንዴት ነው የሚሆንለት? ለበለጠ ለሆሲ እንዴት ነው የሚሆንላት? እርሱም ይላል የቱ? ይሄ እግዚአብሔር ጽድቅ ለሚያምኑ ሁሉ የሆነ ነው። ከዛስ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነውና ልዩነት የለም ማለት እግዚአብሔር ጽድቅ ነው ልዩነት የለምና ካለ በኋላ ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል፣ በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። 4 ነጥብ። መጽደቅ ፈለግሽ ወደኛ አትምጪ፣ ና ወደ ክርስቶስ። መጽደቅ ፈለግ ሙስሊሙ ወደኛ አትምጣ፣ ና ወደ ክርስቶስ። በመጀመሪያ አሁን አንቺ ኦርቶዶክስ ውስጥ ሆነሽ በእግዚአብሔር በኢየሱስ ክርስቶስ ወንጌሉ በሚነግርሽ መሰረት ብታምኚ ትጸድቃለሽ። ኦኬ፣ ይሄን ጽድቅ ማግኛው መንገድ በእግዚአብሔር ቃል የሚናገረው ይሄን ስለሆነ ማለት ነው። ኦኬ፣ ይሄን ስለሆነ ማለት ነው። ልጨርሰው እና ሰጥሻለሁ። የሚቀጥለው ጥያቄ ካልሽም ትጠይቂያለሽ።
በክርስቶስ ኢየሱስ በማመን የሚገኝ የእግዚአብሔር ጽድቅ ነው። የእግዚአብሔር ጽድቅ ነው። በኢየሱስ ክርስቶስም በሆነው ቤዛነት በኩል ነው። በቤዛነት በኩል የሚገኝ ይሄ ጽድቅ ማለት በኢየሱስ ክርስቶስ በሞቱና በትንሣኤው በማመን ማለት ነው። በእርሱ ቤዛነት በኩል ነው። በስራ በኩል አይደለም። በማርያም በኩል አይደለም። በመላእክት በኩል አይደለም። ኦኬ በክርስቶስ ኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው ማለት በነፃ ማለት ነው። አሁን ለምሳሌ ይሄ እርሳስ ነው እዚህ የምጠቀምበት። እህቴ ንግስትዬ ይሄንን እርሳስ እንዲያው ውሰጁ ብዬ ብልሽ ምን እያልኩሽ ነው? በነፃ ውሰጁ እያልኩሽ ነው። እንዲያው ማለት በገጠርኛ አነጋገር በነፃ ማለት ነው። በነፃ ውሰጁ ብዬ ስልሽ ወይ ሰርቸው ነው እኔ ዋጋ ከፍዬበታለሁ፣ ወይ ገንዝቸው ነው ዋጋ አውጥቼበታለሁ። አንቺ በነፃ ወሰድሽው ማለት ግን እኔ ወይ አልደከምኩበትም ወይ ዋጋ አላወጣሁበትም ማለት አይደለም። ኦኬ ስለዚህ እኛን እንዲያው በጸጋው ጽደቁ ብሎ ሲለን እግዚአብሔር ልጁን ለመስቀል ሞት ተላልፎ እንዲሰጥ አድርጎታል። ለአንድ ልጁ ሳይራራ ቅዱስ እግዚአብሔር አብ በመስቀል ላይ ሞት በኃጢአተኞች እጅ እንዲገደል አባት ሆይ ስለምን ተውከኝ እስኪል ድረስ ልጁን አድርሶታል ለመስቀል ሞት ማለት ነው። ጽድቅ በዚህ በኩል የምታገኙ እንጂ ከኦርቶዶክስ ወጥተሽ እኛ ጋር መጥተሽ ጽድቅ አታገኙ። እኛም ጋር ከመጣሽ ይህን ጽድቅ ነው የምነግርሽ። ይህን ማለት ነው። ግን ዝም ብለሽ አዳራሽ ልቀይር ብለሽ ከኦርቶዶክስ አዳራሽ ወደኛ አዳራሽ ምትመጪ፣ ከኦርቶዶክስ ክርስቲያን ወደኛ ቤተክርስቲያን ምትመጪ ይህንን እውነት እስካልነገርንሽ ድረስ እዛም ሁኚ እኛም ጋር ነይ። ይህን እውነት እስካልነገርንሽ ይህን የነገርንሽ እውነት ደግሞ እስካላመንሽ ድረስ አትጸድቂም። እርሱም እግዚአብሔር በእምነት የሚገኝ አለ። እርሱንም ማንን? ክርስቶስም ማለት ነው። በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው የንግሥትዬን ጽድቋን ያይላት ዘንድ የኤርምያስንም ጽድቁን ያይለት ዘንድ የአዳም ልጆች ጽድቃቸውንም ያይላቸው ዘንድ ነው አይልም። ምን ጽድቃለንና እኛ? የጽድቃችን የመርገም ጨርቅ ነው። ኢሳይያስ እንደተናገረ 64ኛው ምዕራፍ የመርገም ጨርቅ ማለት በብሉይ ኪዳን ሴቶች የሚፈሳቸው የወር ግዴታቸው በሚመጣ ሰዓት ላይ የሚጠቀሙበት ጨርቅ ማለት ነው። ቀጥታ በዚህ ዝበን ሞዴስ ማለት ነው። ኢሳይያስ ቀጥታ ነው የነገረ። እግዚአብሔር ጻድቅ ነው። ይሄ ብልግና ምናምን ነገር አይባልም፣ ይታወቃል። እናቶቻችን የወር ግዳጅ ደም ፈሳሽ ይፈሳል። እሱን የሚጠቀሙበትን እሱን ማለት ነው ነው እኮ እያለ ያለው በእግዚአብሔር ፊት የዛን ያህል ማለት ነው። ማንም እህቶች ሞዴሳችሁን ከተጠቀማችሁ በኋላ ለቅርስነት ቀመጥ ብላችሁ አታስቀምጡትም። እኔው ሳየው ጽናናለሁ ብለሽ የምታስቀምጪው አይደለም። ቆሻሻ ነው አንስተጨምጠው። በእግዚአብሔር ፊት የኔና ያንቺ ስራ የትኛውም የሰው ዘር ቢባል በእግዚአብሔር ፊት የዛን ያህል የከረፋ ነው። ኢሳይያስ 64ኛው ምዕራፍ ላይ ጽድቃችን የመርገም ጨርቅ ነው ይላል። ያኔ መርገም ብሎ የሚለው የወር አበባ ማለት ነው። ብሉይ ኪዳን ላይ እንደዛ ተብሎ ይጠራል። ሴቶች በሱ ነበር ይጠቀሙ የነበሩ ቴክኖሎጂ ስለሌለ። እግዚአብሔር እስከዚህ ድረስ ነው ለሰው ልጆች የሚናገር። ታዲያ በምን እንጽደቅ? ይኸው ጽድቁን እግዚአብሔር በሕግና በነቢያት የተመሰከረለት በእርሱ አምነን እንጸድቅ ዘንድ ልጁን ወደዚህ ዓለም ቀብቶ መድኃኒት፣ አዳኝ፣ ቤዛ አድርጎ ልኮታል። በእርሱ የሚያምን ሁሉ የኃጢአቱን ይቅርታ እንዲያገኝ ቅጣቱን እሱ ተቀጣልንና እኛ በእሱ ስናምን እንድንጸድቅ ማለት ነው። ይኸው የሚለውን እርሱንም ጌታችንን በእግዚአብሔር እርሱንም እግዚአብሔር በእምነት ይሄ ጽድቁን ማለት ነው በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው ይላል። የራሱን ጽድቅ ማለት ነው። የኔ ጽድቅ ብለሽ ብትይ ምን ጽድቅ አለሽ ንግስትዬ? ኤርምያስስ የራስን የኔ ጽድቅ ብዬ ብል ምን ጽድቅ አለኝ? ዜዶ የኔን ጽድቅስ እንዴት ረሳው? እግዚአብሔር ምን ጽድቅ አለው? ምን ጽድቅ አለው? ምን ጽድቅ አለው? ሰው መቼ ነው በእግዚአብሔር ፊት ሊጸድቅ የሚችል? በበደላችን በኃጢአታችን ሙታን የነበርን ከክብር የጎደልን የእባቡን ድምፅ ሰምታ እነዛ ሁለት እናትና አባታችን ወደቁ፣ ሞቱ ማለት ነው። ከእግዚአብሔር ክብር ጎደሉ ማለት ነው። ሙትቻን ነው ሲወልድ የነበረው። የሞተ አዳም የሞተ ልጆችን ሲቀፈቅፍ ነው የነበረው። በበደልና በኃጢአታችን ሙታን ናችሁ ስላለን ማለት ነው። ኤፌሶን 2:1 ላይ ኦኬ። ይህንን ሙታን የሆነውን ትውልድ ህይወትን ሊሰጠው ክርስቶስ ነው። ከቅድስት ድንግል ማርያም ሰው ሆኖ ተወልዶ ህይወት ሊሆንልን ሊበዛልን የመጣው እሱን ሲያገኝ ያ የሞተው አዳም ሕያው ይሆናል ማለት ነው። ለዚህ ነው ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል። ኦኬ። ራሱ ጻድቅም እንዲሆን በኢየሱስም የሚያምነውን እንዲያጸድቅ። ከኦርቶዶክስ የሚወጣው እንዲያጸድቅ አይልም። ከጴንጤ ወጥቶ ወደ ኦርቶዶክስ የሚሄደው እንዲያጸድቅ አይልም።
ኦኬ በኢየሱስም የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው ይላል። ይሄንን በክርስቶስ ኢየሱስ ስታምኚ ራሱ ይቆጠርልሻል እንዲህ ተብሎ እንደተጻፈ ቅዱስ ጳውሎስ ታላቁ ሐዋርያ ጽፈውታል። አንባቢ ጠፋ እንጂ ተጽፏል ቅዱስ ቃሉ። እኛ በእርሱ ሆነን በክርስቶስ ማለት በክርስቶስ ስታምን ማለት ነው። እኛ በእርሱ ሆነን ማለት በክርስቶስ ስታምን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እሱን ስለኛ ኃጢአት አደረገ ይላል። ይሄ ቃል ሲሰበክ ነው ሪፖርት ብታደርጉት። እሺ ታብና ኮፒሊንግ ሼር አድርጉት ወገኖች፣ ታብና ኮፒሊንግ ሼር አድርጉት። እቀጥላለሁ። ኦኬ እንዴት ነው? ኦኬ እሺ እኛ በእርሱ ሆነን አሁን አንቺ በክርስቶስ ስትሆኚ ማለት በክርስቶስ ስታምኚ ማለት ቅዱስ እግዚአብሔር አብ ልጁን ወደዚህ ዓለም እንደላከው የላከውን የአብን ልጅ የዳዊትን ልጅ ከድንግል የተወለደውን ጌታ ኢየሱስ ክርስቶስን በልብሽ አምነሹ ባፍሽ መስክረሽ ብትቀበዩ ትድኛለሽ። መጽሐፍ እንደሚል በእርሱ የሚያምን አያፍርም ተብሎ ተጽፏልና ማለት ነው። በእርሱ የሚያምን አያፍርም። በእርሱ ስታምኚ የእግዚአብሔር ጽድቅ ነው የምትሆኚው። ቅድም ሮሜ ላይ ያነበብኩልሽ ማለት ነው። የእግዚአብሔር ጽድቅ አሁን እኔ ኤርምያስ በክርስቶስ ኢየሱስ በማመኔ የወንጌል አማኞች ወንድሞቻችንና እህቶቻችን በክርስቶስ ኢየሱስ በማመናችን ከእግዚአብሔር ቁጣ ፍርድ ለዘላለም ነው ይዳኑ ለዘላለም። አሁን እኛ በክርስቶስ ኢየሱስ በማመናችን የእግዚአብሔር ጽድቅ ነን። የራሱ የእግዚአብሔርን ጽድቅ ለእኔ እንዲቆጠርልኝ እኔ ላይ የነበረውን በደልና ኃጢአት ልጁ ላይ ቆጠረው። እንዴት አይነት የሚደንቅ ነገር! መጽደቂያው መንገድ እንደዚህ ነው እህቴ፣ እንጂ ከኦርቶዶክስ ወጥተሽ እኛ ጋር ስትመጪ ልክ ነው ማረጋገጫ እንሰጥልሻለን ምናምን ነገር ብለን አንልሽም። ከመጣሽም እኛ ጋር ከመጣሽ ነይ ችግር የለው። እኛ ጋር ወንጌላውያን አማኞች ጋር ነይ። ይሄንን እውነት የነገርኩሽን ወንድሞቼ እና እህቶቼ በምድር ዙሪያ ያሉ ኢትዮጵያ ውስጥም ካለሽ ይነግሩሻል ማለት ነው። ቀደም በጠራሻቸው አብያተ ክርስቲያናት ብትሄጂ ይሄን እውነት ነው። እኛ ጋር ሰኞም፣ ማክሰኞም፣ ሮብም፣ ሐሙስም፣ ዓርብም፣ ቅዳሜም፣ እሑድም መስከረም፣ ጥቅምት፣ ኅዳር፣ ታኅሳስ ወራቶች፣ ዘመናት፣ ሳምንታት፣ ቀናቶች ቢፈራረቁ ወይ ፍንክች የለም። ከሥላሴ መንግስት ውጪ እኛ መድረክ ላይ የሚሰበክ አንድም የለም። መጽደቂያችን ክርስቶስ ነው። በእርሱ አምነን እንድንጸድቅ ክርስቶስ ለምሳሌ ቅዱስ ጳውሎስ ምን እንደሚል ላሳይሽ። በገላትያ መልክ መጽሐፍ ምዕራፍ 2 ቁጥር 15 ላይ ይሄ ፈሪሳዊ የነበረ ሰው ነው ቅዱስ ጳውሎስ። አይሁዳዊ ስመጥር ፈሪሳዊ የነበረ ሰው ነው። ምን ይላል እዚህ ገላትያ መጽሐፍ ምዕራፍ 2 ቁጥር 15 ላይ እኛ በፍጥረት አይሁድ ነን ይላል። ኃጢአተኞች የሆኑ አሕዛብ አይደለንም። ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ ታያቸዋል። መጽሐፍ እንደሚናገር 2:15 ለምንድን ነው የጠፋው? እኛ በፍጥረት አይሁድ ነን፣ ኃጢአተኞች የሆኑ አሕዛብ አይደለንም። አሕዛብም ቢሆን ኃጢአተኛ የተባለ አሕዛብም ቢሆን አይሁድም ቢሆን የሚጸድቀው በእግዚአብሔር በኢየሱስ ክርስቶስ ካመነ ነው። ካላመነስ የማያምን አይሁዳዊ ከእግዚአብሔር ከኃይሉ ክብር ርቆ በዘላለም ጥፋት ይቀጣል። ቀብቶ በላከው በየሽዋሁ አዳውን የማያምን ይጠፋል። አሕዛብስ ቢሆን ምንም ማምለጫ የለውም። የአብ ልጅ ኢየሱስ ክርስቶስን ከተቀበለ ያምናል፣ ይጸድቃል፣ የዘላለም ሕይወት አለው። ካላመነስ ይፈረድበታል፣ ይደየናል ይላል። ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ሥራ እንዳይሆን አውቀን ሥጋ የለበሰው ሁሉ በሕግ ሥራ ስለማይጸድቅ እኛ ራሳችን በሕግ ሥራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል። አለቀ። ይኸው እትዬ ይሄ ነው። አይደነ ሞባይሌ ምንድን ነው የሆነው? አስተካክላለሁ። ይኸው ገላትያ መጽሐፍ ምዕራፍ 2 ቁጥር 15 ላይ ለመጽደቅ ፈልገሻል? ወደ እኛ አትምጪ፣ ወደ ጌታ ነይ። በመጀመሪያ ወደ ጌታ የምመጣው በምንድን ብለሽ ካልሽ በእግዚአብሔር ቃል በኢየሱስ ክርስቶስ እኛ ማመን ብቻ የሚጠብቅብሽ። ለምሳሌ አይደነ ምንድን ነው ቫይረስ ነው ወይስ ዋቴቨር አይደነ። ለምሳሌ እንደዚህ ይላል፣ መዳንን እግዚአብሔር እንዲሰጥሽ ከፈለግሽ ያው ሰው የሚድነው አንቺም መዳን የምትፈልጊው ካለ ኦኬ አይደነ እሺ ላቀልመው ስል ነው ይቅርብኝ ማቅለሙን።
ምዕራፍ 10 ቁጥር 9 ጀምሮ እንደዚህ ይላል። ኢየሱስ ይህን ጽድቅ እንድትቀበይ ከፈለግሽ ሐዋርያቱ የሰበኩት ኢየሱስ ጌታ እንደሆነ በአፍሽ ብትመሰክሪ፣ በአፍህ ብትመሰክሪ ይላል። ያው ሴት ስለሆንሽ ለአንቺ እንደዛ ብዬ ላምብ። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን። ይሄኛው የልብ ማመን የሚባለው ጌታ አምላክን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ ውደድ በተባለበት ማለት ነው። ወይ ደግሞ አምልክ ተብሎ በተባለበት፣ እመን በተባለበት ማለት ነው። በፍጹም ልብ ማመን ማለት ነው። በፍጹም ልብ ማለት ሳይጠራጠሩ ማመን ማለት። በከፊል ልብ ያምናል አንዳንድ ሰው ተከፍሎ ልቡ ማለት ነው። አይ እኔ ብዙም ዜድን ታምነዋለህ ብሎ ቢሉት አንድ ሰው እኔ አምነዋለሁ ግን 50-50 ብሎ እንደሚለው እንደዛ አይነት አይደለም። በፍጹም ልብ ማለት ባልተከፈለ ልብ ክርስቶስን ከሙታን እግዚአብሔር እንዳስነሳው ማመን እና ትድናለህ። በልብ ብታምን ትድናለህና፣ በልብ ብታምን ትድናለህና። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና። አቤት ጌታ እስከምን ድረስ እንደመጣ እኛን ለማዳን እስከዚህ ድረስ። አንተ እንደዚህ እኮ ነው የተባለው። በቃ ምንም እኮ አድርግ አላለንም። ተራራ ውጣ፣ ድንጋይ ሹለክ፣ እንጨት ላይ ተንጠልጠል፣ ሃይማኖታዊ ስርዓት ፈጸም፣ እዛና እዛ ሂድ አላለም። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና። መጽሐፍ እግዚአብሔር ቃል ማለት ቶራ ክትቪም እና ነቢይም ማለት ነው። በሙሴ ሕግና በነቢያት በመዝሙራት የተጻፈው ማለት ነው። መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላልና። በእርሱ የተባለው በክርስቶስ ማለት ነው። በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩት ሁሉ ባለጠጋ ነውና የጌታን ስም የሚጠራ ይድናልና ብሏል። የጌታን ስም የሚጠራ ምን ይላል? ይድናል። በእምነት ነው። በፍጹም ልብ ያመኑት ይድናሉ። በፍጹም ልቤ አምኜ ባፌ መስክሬ ድኛለሁ። እኔ የእሳት ባህር አልገባም። ጌታዬ ኢየሱስ ምስክር እኮ ነው አልኩ። አገሬ ተመልሼ መግባቴን እጠራጠረዋለሁ። መንግስተ ሰማያትን መግባቴን በፍጹም አልጠራጠረውም። እንዲህ እንዲሆን ደግሞ ያደረገው የልጁን ወንጌል ሳምን እግዚአብሔር በመንፈሱ ለእኔ የሚሆን ለወንጌላውያን አማኞች በመንፈሳችን ላይ የርስታችንን መያዣ መንፈስ ቅዱስን አተመን። የተረጋገጠ ነው ማለት ነው። ያ ቅዱሱ መንፈስ በእግዚአብሔር በመንፈሱ ሲያትመን ሮሜ 8:16 ላይ የእግዚአብሔር ልጆች መሆናችንን ያ መንፈስ ለመንፈሳችን ይመሰክራል ይላል። አስታውሳለሁ ገርጂ ቤተክራይቼ በነበርኩበት ሰዓት ላይ ነው ይሄን ድምፅ በውስጤ የሰማሁት የእግዚአብሔር ልጅ መሆኔን ማለት ነው። መንፈሴ ውስጥ የሰማሁት ድምፅ ለካ መንፈስ ቅዱስ እንደዚህ ኮንፈርም ያደርግላል። አትጠፋም የእግዚአብሔር ልጅ መሆኔ ማለት ነው። አሁን እኔ ልጥፋ ብዬ ካልኩኝ ኢየሱስን መተው ብቻ ነው። እኔ ደግሞ መጥፋት አልፈልግም። ምርጫዬ አይደለም፣ ሐሳቤም ላይ የለም። ከመጣም ይሄን ሐሳብ እቃወመዋለሁ። በገንዘብ በኩል ሊወስዱኝ ይመጣሉ። ኤርሚዬ እንግዲህ ያው የድሃ ገበሬ ልጅ ነኝ ብለህ ስትል ይሄን ስል ስለሰሙ እንደው በድህነቴ በገንዘብ በኩል እንትን ብለው ሊወስዱ ዳርያስ በገንዘብ ኢየሱስን ልዋጭ ምናምን ነገር ብዬ አላቀርበውም። ከኢየሱስ የሚለየኝ ነገር ሁሉ ለዘላለም ወደ ጉድጓድ ይገባል። ለዘላለም ይመጣና ሰይጣን ልዋጭ ይላል። ኢየሱስን ጣለውና ይሄን ሰጣለ ይላል። ለዘላለም ወደ ጉድጓድ ይግባ ከኢየሱስ ክርስቶስ የሚለየኝ። የጌታን ስም የሚጠራ ይድናል። በምን? በእምነት። ኦኬ ጳውሎስ ግን እንደዚህ ይናገራል። እንግዲህ ያላመኑበትን እንዴት አድርገው ይጠሩታል ይላል። ጥያቄ ምልክት ነው። ጥሩ ጥያቄ ነው። መልሱ እያለ ነው ጳውሎስ። ያላመኑበትን እንዴት አድርገው ነው የሚጠሩት? ሊጠሩት አይችሉም። ምክንያቱስ አላመኑ። ለምንድን ነው ያላመኑት? አልሰሙም። ይኸው ራሱ ሲናገረው ባልሰሙትስ እንዴት ያምናሉ አለ። ሰው ሳይሰማ ያምናል እንዴ? ያው ያምናል። እኛ ምድር ላይ መጣም ነው። ሳትሰማ ያምናል። ከእናቴ ከአባቴ ጥብቅ አድርጌ ይዤ ምናምን ነገር ብሎ ይላል። ምንድን ነው የሰማኸው? ከእናትና ከአባቴ። እምነት ከመስማት ነው ይላል ቅዱስ ጳውሎስ።
ዜድ ክርስትና ነው ክርስትና እምነት ተከታይ ነው አዎ የት ነህ ያው ያንተ ወንድም ነኝ ፕሮቴስታንት ወንጌላዊ አማኝ ነኝ እንዴት ነው ከእናትና ከአባቴ ጥብቅ አድርጌ ምኑ ነው ጥብቅ ያደረገው ምን ሰማ ዜድ ካልሰማ ተበልቷል ማለት ነው በአያቴ በአባቴ በእናቴ የሚባል ነገር የለም እናትና አባቶቻችን ምን አሰሙን መስማት ያስፈልጋል ማለት ነው እንድናምንበት መስማት አለብን እንድንሰማ ሰባኪዎች መጥተው ሊነግሩን ይገባል ሰባኪዎች ይመጣሉ ያሰሙናል ምን ወንጌል ከዛስ እናምናለን ማንን ጌታን ከዛስ እንድናለን ሰባኪዎች ይመጣሉ ከዛ ያሰሙናል ምን የምስራቹን ቃል ከዛስ የሰሙ ሁሉ ያምናሉ ሪፖርት አለው ፕሊስ ወገኖቼ ወንድሞችና እህቶች ሪፖርት አለው የወንጌል አማኞች ፔጄዚ ይዘጋ እናንተ ቁጭ ብላችሁ ቆይ ይዘጋ ወንድሞች እናቁመው ነገሩኝ ከነገራችሁኝ ያቆማል 4 ሰዓት ከምናምን 5 ሰዓት አካባቢ ተቀምጫለሁ እዘጋዋለሁ ሪፖርት አለው በቃ ቤቱ ላይ ወንድሞች ሪፖርት አለው እዛ የበሸቁ ሰዎች መተው መሞገስ ያቅታቸው በየቦታው ሲፍረከረኩ እነሱ እዛ ቁጭ ብለው እናንተ እዚህ ቁጭ ብላችሁ ምንም ነገር ሳታርጉ ታብና ኮፒሊንግ ሻር እንኳን በነፃ እንኳን ለማድረግ እዛ እነሱ ስራቸውን ይሰራሉ ፕሊዝ አያስታክ ያረግ ቢጀምር መጽሐፍ ቅዱስን እንኳን እንዳላነብ ማለት ነው ጠማማ ሌዋታን እባብ አያርፍም የሰዎችን እጅ ተጠቅሞ ያረጋል ማለት ነው እዛ እየሰበከ ነው ለምን ይሰብካል ያሉ ማለት ነው ኦኬ ስለዚህ መልካሙን የምስራች የሚያወሩ እግሮች እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ ነገር ግን ሁሉ ለምስራቹ ቃል አልታዘዙም ይላል መልካሙ የምስራች የሚያወሩ እግሮች እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ ይላል ኦኬ በመጀመሪያ ወንጌል መሰበክ አለበት በማ እግዚአብሔር በላካቸው እንደማ ብለሽ ካልሽኝ ይሄው እዚህ የምታይኝ ሰውዬ ማለት ነው ይሄው የእግዚአብሔር መንፈስ ዩኒቨርሱን በስልጣኑ ቃል የደገፈና የፈጠረ ጌታ ወጣና ስበክ ብሎ ስላለኝ ነው የምሰብከው ኦኬ እንደኔ እንደ ወንድሞቼ እንደ ወንጌላውያን አማኞች ወተን በጎነቱን አዳኝነቱን እናገራለን እንሰብካለን ስንሰብክ ማን ያድናል ብለን ምንለው ኢየሱስ ያድናል ኢየሱስ ጌታ ነው የኛ የጴንጤዎቹ ስብከት ነገር ግን ሁሉ ለምስራቹ ቃል አልታዘዙም ይላል ለምስራቹ ቃል ያልታዘዘ ሁሉ አይድንም ሃይማኖት ስርዓት አለው አዎ የሃይማኖት ስርዓት ይፈጽማል አዎ ግን ሁሉ ለምስራቹ ቃል አልታዘዘም እኔ ላንቺ ምነግርሽ ለምስራቹ ቃል ታዘዢ ኢየሱስ የህይወትሽ አዳኝና ጌታ አድርገሽ ብትቀበዩ ትጸድቂያለሽ ትድኛለሽ ጌታ ኃጢአትሽን ይቅር ይልሻል ልጁ አድርጎ ይቀበልሻል ስምሽን በህይወት መጽሐፍ ይጽፈዋል በዚህም ዓለም በሚመጣውም ዓለም በክርስቶስ ኢየሱስ በማመን ከዘላለም ፍርድ ትድኛለሽ ይሄንም ተውልሽ ጽድቅ በክርስቶስ ኢየሱስ በማመን ነው ብሎ የሚለው ይሰመርበት ጸጋና ሰላም ይብዛላችሁ ወገኖች የምትዩ ነገር ካለ ልቀበልና የተወሰኑ ሰዎች ሰላም ይበሉ በጣም ሪፖርት አለው ወንድሞች በጣም አመሰግናለሁ ደስ ብሎኝ ጸጥ ብዬ ሰማውክ ወንጌል እየሰበክ ስለሆነ ነው ኢየሱስ ጌታ ነው ባልከኝ ጌታ ብቻ አልልህም የጌቶች ጌታ የነገስታት ንጉስ ያያላና ያያለልሃል እንዲ ነው ተዋዶ ያስተማረችኝ እኔ ኢየሱስ ጌታ ነው ባያላልኩሽም በብዬ ብልሽም አጣጣ አይደለም ጌታ ነው ብለሽ በልብሽ ብታም ያልከኝ ደስ ብሎኝ እኮ ነው የሰማውክ ኤርሚዬ ስብከት ደስ ብሎኝ ነው የሰማውክ ምክንያቱም ወንጌል ነው እየሰበከኝ ያለው እኔ እንድድንልህ እህት እንድድንልህ ፈልገ ነው አይደለ ጥሩ ነው ወንጌል እኮ ደስ ይላል እና ኢየሱስ ያድናል ብቻ ስላልኩኝ እንደማልድን እኔ ተዋህዶ ነግራኛለች ያመነ የተጠመቀ ይድናል ብላ ይሄ ልክ ካልሆነ እንደ ሐሳብ ገድል ላይ ከመናገር አንተ ይሄን ለኔ ሰበከኝን ነገር ሲመጡ ሰባኪያኑ በወንጌል ብቻ አምነ አድነ እነሱንም ማዳን እኮ ግዴታክ ነው አሁን እንደነገርከኝ አንተ ኢየሱስ የላከ ነፍሳትን ለመናጠጥ ከሆነ ነፍሳትን ለማዳን ከሆነ ገድል ያነሳ እኛም እንድንሸሽ ከማድረግ እነሱ አሁን ወንጌሉም ይለያል ከናንተ ጋር አንድ አይደለም በመጽሐፍ ቅዱስም እንለያለን ካሉ ያንን አንድነት በማሳየት በመጽሐፍ ቅዱስ አሳየታቸው ውሸታቸው እውነት ከሆነ ተገልጦ ሌላስ ነፍስ ለምን እንዲድና አይሆንም እንደ ሐሳብ ገብቷል በድርሳናት ብቻ ነው አሁን የምትለውን ድርሳን ኦርቶዶክስ ቤት ነኝ አይቼው አላቀም እውነት ለመናገር ይሄን ስላላየሽ ተዋህዶ ቤት አትግቢ ያለኝ ሰው የለም
ወንጌል ነው የሚሰበከኝ ሲሄድ ቅዳሴም ሲሄድ ተጀምሮ ለአንተ አልነግርም ስለ ቅዳሴ ከኔ የተሻለ ስለምታውቅ ሲጀመር እስኪጨረስ ወንጌልም ይሰበካል ስለ ኢየሱስ ነው ቅዳሴው 11 ሰዓት ትምህርትም ሲሄድ ስለ ኢየሱስ ነው ይሄ ግን ልክ አይደለም እኔ ብቻ ከምድን ለምን ሌሎቹ ሳይድኑም አንዴ ማስታወቂያ ልናገርና ትቀጥያለሽ እሺ ማስታወቂያ ልናገር ነው ወንድሞችና እህቶች እዚህ ያላችሁ የወንጌል አማኞች እጃችሁ ሊያደርግ የሚችለው ነገር ባለማድረግ ካቋረጠው በእናንተ ነው ማዝነው በዚህ ታብና ኮፒ ሊንክ ሼር ባለማድረግ ወንጌላውያን አማኞች ባትተባበሩኝ እናንተ ናችሁ መጨረሻ እንትን የምትሉት ኦኬ እሺ እህቴ ቀጥይ እሺ እርምያ አመሰግናለሁ በጣም እና መጀመሪያ ወንጌሉን ወደ ትክክለኛ ነገር አታመጣባቸውም ወይ ነው ያውን ወንጌሉ መጽሐፍ ቅዱሱ ምንረዳው ይለያያል ነው ያሉ ያሉት አሁን ደስ ብሎኝ የሰማው ወንጌል እየሰበክ ስለሆነ ነው ኢየሱስ ጌታ ነው ይያልከኝ አምላክሽ ነው ይያልከኝ አዳኝሽ ነው ላንቺ ብሎ ተሰቅሎልሻል ይያልከኝ ለምን አልሰማህም ሰማሃለሁ የትም ቢሆን ግን ጠዋት ተጀምሮ እስከ ማታ ድረስ አሁን ራሱ የርምዬ ይቅርታ ለአነጋገሬ ካስከፋው በጥንቆላት ታስቆሙኝም እኔ አሁን ሲሄድ እኔ ተጠንቆሎልኝ አያውቅም ለምሳሌ አንቺ አልተጠነቆለብልሽም ማለት ቤተክርስቲያኒቱ ውስጥ ጥንቆላ አይደለም እንዴ የታውቂያለሽ አንተ አይተክሊዮና ይችላል እኔ አላውቅም ቤተክርስቲያን እግዚአብሔር ቃል ሲሰበክ ሲጠነቆል አላየሁኝም ግን እንደዚህ ሲባላል የርምዬ እቴ ንግስት ላሳይሽ እንት የሆነ ጠንቋይ የለም አባቴ እኮ ካለ አውጪው እኔ ግን አባትሽ ለምን ይኸው በአደባባይ እና ይጩፋ የምትላቸው ለምናምን በድግምት አይደለም የሚያወጡት አባቴ አምጪ መጀመሪያ ቤትን ማጽዳት አይቀርም መረጃውን አምጪ እህትዬ አሁን አየሽ ቡና ወሬ ላይ ገባች እኔ እዚህ ቤት ያለ መረጃ ይወራ አንተስ መረጃ አውጣ እሺ ይሄው መረጃ ቆብ እኮ ከመርካቶ ይገዛል የርምዬ ይሄው መረጃ እኔ ምንም ቆብ አድርጎ መጥቶ ተዋዶን ስለሰደበ ላንተ ጥሩ ነው አባቴ እኔ መረጃ እንዲህ ብትሰብከን እኮ እኛ ምን መጣለን እኮ ይሄው መረጃ ይከልኩ የተዋዶ ልጅም እኮ ይመጣሉ አንዴ ንግስት እዚህ ቤት ያለ መረጃ ይወራ እዚህ ቤት የቡና ወሬ የለም የቡና ወሬ የለም ልብ በይና ስሚ ያው መረጃ ነኝ ኦኬ አባተሽ ያው ብፁዕ አቡነ እንድሪያስ ሲጣነቆል የተገኘው ማለት ነው እንደኔ አምጪ መረጃ ይጅና እዩ ጭፋ ብለስቲ በድግምት ነው ብለስቲ አምጪ ሲጀምርኔ እዩ ጭፋ አባቴ አይደለም መንፈሳዊ አባቴ አይደለም ወንድም ነው በክርስቶስ ኢየሱስ በማመን የተለያየ ስተት ነገር አለበት አምጪ መረጃ ግን ያው አባትሽ ብፁዕ አቡነ እንድሪያስ ተደባርቅ ነው የምደውልልዎት ደህና ሰነበቱ ታብና ኮፕሊንግ ሼር አድርጉልን የወንጌል አማኞች ፕሊዝ ደህና ነው ገጠር ወጥቼ ነበረ ከመላከ ሰላም ፍሬው ጋር ተጣልተው የሚባል ወሬ ሰምቼ በጣም አዘንኩኝ ፍሬው ጋር ተጣልተው የሚባል ወሬ ሰምቼ እኔማ መቼ ተጣላው እሱ ከዳኝ እንጂ እናቴ እሱ ከዳወታው አሁን ያው ከቅዱስ አባታችን ጋር አጣልፎኝ በጣም የሚገርም ነው ከእንግዲህ ማለሱ አንድ ሚስጥርም አይወጣም ወይ ምስኪን እንደው ከባድ ነው በሩቅም አይነበር በጣም የሚከብድ ነው በቀደም እኮ ለአባታችንም እኮ ነግሬያቸዋለሁ አዎ ነግረውኝ እና በጣም እያዘንኩ አሁን እሱ እዚህ ገብቶ ስሜን ሁሉ አጥቁሮ እንደው የማይገባ ከመስለሞቹ ሁሉ ህድብዬ እንደላኩት እሱን ሁሉ ተናገረ አዎ እኛ በቃ ለሙስሊሞቹ ያኔ እንትን ሲሄዱ ያገኘሁትን ልጅ ሂዶ እንዲነግራቸው ነው የምናደርግ ሚያዝያ 14 ቀን ጽላታዎችን ይዛችሁ ስትሄዱ ኮፒ ሊንክ ወገኖች ኮፒ ሊንክ ወደ እስላሞች ልከን ሰው ወደ እነሱ እንኳን ቢላክ ምንም ነገር አናውቅም እንዲሉ ነው የምናደርግ አይዞን እንግዲህ ትልቅ ነገር ነው አሁን እሱም እየታደለ ነው አረ አሁን ጥሩ ያስይዙትኝ አዲስ አበባ ላይ ያሉ አዲስ አበባ ላይ ያለው እንግዲያው ለምን ቅዱስ አባታችን የሚባሉት ገብተው ውሸት ነው ሐሰት ነው ለምን አይሉም ተጨባጭ ነገር ያስፈልጋል አሁን ሰዎችን አሰባስቤ ልገባ እየጣርኩ ነው ሌሎች ሰዎችን አሰባስቤ ለብቻ ለነገራቸው እየተዘጋጀሁ ነው አዎ ሰዎችን አሰባስበው ለቅዱስ አባታችን ውሸቱን ነው ከእስላሞች አልሄድኩም ይባሉ ወደ እስላሞች ደግሞ ድንገት እነ ቅዱስ አባታችን አሰባስበው ሰው ቢልቁ እኛ እንዳልኩት ያንን ልጅ ልከን ካዱ እንላቸዋለን እስላሞችን ያረጉትን ሁሉ እንዳትናገሩ እንላቸዋለን በጣም ጥሩ ነው ያ ትልቅ እርዳታ ነው አዎ እኮ ነው እና ለአባታችንም እንደው ንገሪልኝ እሺ
ከዚህ የበለጠም ችግር የለ። በእውነት ለእኔ ብቻ እኮ አይደለም ለአባታችንም ጭምር ነው። ለአባትነቶ ሰላምን ችግር ነው እንጂ ለእርስዎ ብቻም አይደለም። እንደ በጣም 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 የሚያሳዝን ነገር ነው። በጣም ያሳዝናል። እሱን አምነው ይህን ሁሉ ሚስጥር ነግረውት ያን የበጉን ሁሉ ሳያወጣው ይቀራል ብለው ነው። ምን ያቀረው ነገር የለም። ያ ፎቶ የተቃጠለውን ሁሉ ሳያወጣው አይቀርም። ያወጣዋል። ደግሞ ያ ሀገረ ስብከቱም ይቀበር ተብሎ የተቀበረ ነገር አለ። ሀገረ ስብከቱ የተቀበረውን ነገርም ሳያወጣው አይቀርም ብሏል አሉ፣ ተናግሮታል። እና እንግዲህ ባጭሩ እኚህ ናቸው። እሺ ጠንቋይ ብለሽ ካልሽ እንደዚህ አይነት ጠንቋይ ጳጳስ ነው ያለው በህይወት ያሉ። እዩ ጩፋ ብለሽ እኮ ያወራሽው እኮ ስለግል ነው። እዩ ጩፋ እንደዚህ አስጨርሽኝ። ወንጌሉን ነገርኩሽ። በወንጌሉ በክርስቶስ ኢየሱስ እምነት መጽደቅ ሲያቅትሽ ጥንቆላ ምናምን ነገር ብለሽ ወደ ስም ማጥፋት መጣችሁ። ዘመናችሁን የወንጌላውያን አማኞችን ስትሳደቡ ነበረ። መጽሐፍ ቅዱስ አታነቡም፣ ኢየሱስን አታውቁም። ወሬ፣ ሐሜት፣ ጥላቻ ብቻ ማለት ነው። እዩ ጩፋ የተሳሳተው ስህተት ካለ አምጪ፣ የጠነቆሎም ጥንቆላ ካለ አምጪ በመረጃ። እኔ ግን ያው ብፁዕ አቡነ እንድርያስ የሊቃውንት ጉባኤ ሰብሳቢ በጉሉ ቀብረዋል። ጠቅላይ ቤተ ክህነት በጉሉ ተቀብረዋል። የሰው ፎቶ ተቃጥሏል። አስማት፣ መተት፣ ድግምታቸውን ኦርቶዶክሳዊ አማኝ ነው አደባባይ ላይ ያወጣው። ጥንቆላና መተት ማለት ይሄ ነው። እኚህ እኮ ጳጳስ ናቸው፣ አስኬማ አይደፉ፣ ቤተክርስቲያን ይወክላሉ። አንቺ እኮ የጠራሽልኝ እዩ ጩፋ ነው፣ አንድ ቤተክርስቲያን ነብይ ነኝ ብሎ ራሱን የሚጠራ ማለት ነው። ስለዚህ የሮሜ መልእክትን የክርስቶስን ጽድቅ በመጣ ጸድቃለሁ ያልሽኝ እኛ ጋር ስለመጣሽ አይደለም ጽድቅ። እንዲህ አይነት አርቲ ቡርቲ ውስጥ ብትገቢ እንደዚህ አይነት ነገር መዝጭ እዚሁ በመረጃ እኔ በቪዲዮ በጽሁፍ በቪዲዮ አሳይሻለሁ፣ መጽሐፍቶቻችሁን ቪዲዮ ሁሉ ጨምር ማለት ነው። አንቺ ግን አንድ መረጃ አታመጭም። አንድ ያው የቡና ወሬ በፕሮቴስታንት በድመት ስጋ የምትበሉ ከሴት ጋር የምትተናኙ ምናምን ነገር ብለሽ ትያለሽ እንጂ አንድ መረጃ አታመጭም። አንድ ስታወሩ በመረጃ እዚህ ቤት ማለት ነው። እኔ ኦርቶዶክሳን ከመጣችሁ የእኛን የፕሮቴስታንቱን ጉድ ማውጣት ከፈለጋችሁ አውጡት። ምንም የምንደብቀው ነገር የለም። እዚሁ ራሱ ትክክል አይደለም ብዬልሻለሁ። በትክክል የመጣ ከሆነ ያልተቀናበረ ከሆነ ኤአይ ያልተሰራ ከሆነ በትክክለኛ ከሆነ የሆነ ፓስተር ሲያምታታ ሲያጭበረብር ከተገኘ አምጪ፣ አጋልጭ። እዛው ሙሉ ወንጌል ደውላለሁ። የትኛውም ቸርች ይሁን ይኸው አባትሽ እንደዚህ በግ ሲቀብሩ ነበር። ቤተ ክህነት ግቢ ውስጥ ነው በበግ ተቀብሮ ነው የተደገመው። ይሄንን ዓለም ነው የሰማው። አንድም ኦርቶዶክሳዊ ውሸት ነው አላለም። ጥንቆላ ብለሽ ካልሽ እዛ ነው ያለው። እልቅ ሮሜ ላይ ተመልሰሽ መጽደቅ የምትፈልጊበትን እውነት ነግሬሻለሁ። እሱ ላይ የምታወሪውን አውሪ። ሌላ ግን መዛለው ብለሽ ካል ከዚህ ባሰ ጦስ አመጣብሻለሁ። መጽሐፍቶቹን ዘርግፌ ማለት ነው፣ ቪዲዮ ሁሉ ጭምር የተፈጠርሽበትን ቀን እንድትረግሚ የሚያደርግ መረጃ አመጣልሻለሁ ከኦርቶዶክስ የተጻፈ በቪዲዮም የተደገፈ። ይሄን የምታውልሽ እልቅ የሚሻልሽ ስለ ክርስቶስ መስማት ነው። ቅድም የነገርኩሽ ሮሜና በትንቢተ ኢሳይያስ ላይ የነገርኩሽ የእግዚአብሔር ጽድቅ የሆነውን ኢየሱስ ክርስቶስን ስሚ። እሱን መስማት ነው ከዘላለም ፍርድ የሚያድነው እህቴ። እኔ ስለ አንድ ነቢይ ነኝ ብሎ ስላለው የአንድ ፓስተር ስለሆነ ቢወድቅ እና የተለያየ ነገር ስህተት ቢሰራ እሱ ሙሉ ኦርቶዶክሳውያንን አይወክልም። ከላይ ያሉ ግን አባቶች ከሆኑ ይወክላሉ። መጋቢ ጻድቁ አብዶ እንደዚህ ሲያደርጉ ቢገኝ የካውንስሉ መሪ ወይ የኢትዮጵያ ወንጌላውያን ቤተክርስቲያናት ፓስተራችን መጋቢ ጻድቁ አብዶ እንደዚህ ሲያደርግ ቢገኝ እኛን ይወክላል። ወክሎን እኮ የተቀመጠው ካለ የአንቺ ግን ብፁዕነታቸው ይወክላሉ። በግ ሲቀብሩ ነው የተገኙት፣ ሲመትቱ ማለት ነው፣ ፎቶ ሲያቃጥሉ። ይህን ሚስጥር ያወጣባቸውን ሰው የያዙት ቀራኒው አካባቢ ይኖራል፣ ግደሉት፣ አስወግዱት እያሉ ማለት ይሄው ድምፅ ቅጂ ዲናይ አታደርጉትም። እዚህ ቤት በእውነት ብቻ ነው ለመናገር የሚፈቀደው፣ በመረጃና በማስረጃ ነው የምልሽ። ቴንኪዩ ወንድምነት አውራት ዜዶ ሻይ ለጠጣ በጣም እንትም እያለው እንኳን ደህና መጣችሁላችሁ። ሰላሙን አለው ሻይ ልጠጣ ነው ያልኩትኝ። አለው ዜዶ ያውራሽ። እኔ ብዙም የማወራ የለኝም፣ ግን እኔ እንደ ሀሳብ ብቻ ሰጥቼ ትንሽ ላውራና ከይቅርታ ጋር ስላከበርከኝ በነገር በጣም አመሰግናለሁ። እሱን አመስግኜ ነው መውጣት የምፈልገው። ወንጌል ስበክ ኤርሜን የምነግርህ ወንጌል ስበክና በወንጌል እኛንም እስቲ አምጣን። አሁን እኔ ጸጥ ብዬ ነው የሰማሁህ ወንጌል እየሰበክ ስለሆነ ደስ ይላል፣ ግን ወንጌል አይደለም እየሰበክ ያለው። ወንጌሉም ይለያል ስላሉክ መጀመሪያ እሱን አንድ እንሆን እስቲ። መጀመሪያ በመጽሐፍ ቅዱስ አንድ ነው። በመጽሐፍ ቅዱስ አንድ ሳንሆን ሌላ ነገር እንትን ማለቱ እኔ አላውቅም፣ ጤና አይመስለኝም። አንዴ ንግስት እህታችን እሺ፣ ተባረኪልኝ። ቆንጆ ሀሳብ ነው። ቆንጆ ውይይት ነው ያደረጋችሁት። የቀረው ወንጌል ምንድን ነው?
የቀረው ወንጌል ምንድነው? አሁን በመጽሐፍ ቅዱስ አንድ አይደለም። እኛ ያመነ የተጠመቀ ይድናል ለምን አይደለም አባቴ? አንዴ ኤርሚ እንዲጨምር የምትፈልጊ ወንጌል ምንድነው? ኤርሚ እንዲጨምር እየነገርኩ እኮ ነው ዜድዬ። ምን እኔ የፈለኩት እኮ ምን ይጨምር እኮ እሱን ጠየቀኝ ልመልስ አባቴ። እሺ መጽሐፍ ቅዱሱ ራሱ እኛና እናንተ ጋር አንድ አይደለም። በመጽሐፍ ቅዱስ ራሱ አልተስማማንም። እሱን ለምን መጀመሪያ አንስማማም? እኛ ወይ ወደ እናንተ እናንተ አሁን በምትነጋገሩ ጊዜ እኮ እኛም ታዝበን እኮ ወደ ኤርሚም እኮ ልንመጣ እንችል ይሆናል እኮ። መጀመሪያ መጽሐፍ ቅዱስ ለምን አንድ አያደርገን? ኤርሚ እኮ ግልጽ አደረገልሽ ንግስትዬ። ይኸውልሽ እኮ ኤርሚ እኮ ግልጽ አደረገልሽ እኮ የቦታ ለውጥ አይደለም። የቦታ ለውጥ ሳይሆን የጌታ ለውጥ ነው። ኤርሚ የሚለውን እንከተል ነው። እኔ ቦታ አላልኩም። እሱን ማሰማውት እኮ አሁን የነገረኝ እኔ እዛም ቤት አገኘዋለሁ እኮ። ጌታሽ ማን ነው አንቺ? ጌታ ኢየሱስ ክርስቶስ የሞተልኝ። ኦኬ በክርስቶስ ኢየሱስ በማመንሽ ትድኛለሽ? አዎ ድናለሁ። ሌላ አዳኝ አለ? ማን ያድናል ሌላ? ኢየሱስ ለኔ የመጣልኝ የሞተልኝ እኮ ኢየሱስ ክርስቶስ ነው። ሌላ ማን አዳነኛል? ሰው የሚድነው በክርስቶስ ኢየሱስ ብቻ ነው እና በሌላ ይድናል ትላለች እንዴ ተዋህዶ? ሰው ከሞተ በኋላ የመጽደቅ ቻንስ አለው? ይኸውልህ እሱ እኮ ይኸውልህ ጠየቀኝ ነገር እሱ ሳይሆን ዜድ አለ። አሁን መጽሐፍ ቅዱስ ላይ እኛ እንደዛ እየተነገረ ስለዚህ ለምን በመጽሐፍ ቅዱስ ለምን ትፈራላችሁ ነው? ምን አሁን እኮ እኔና በመጽሐፍ ቅዱስ ብቻ ለምን ተሟክታችሁ? ከዛ ያ ነገር እኮ ካልሆነ እኮ እኛ ምን እንተዋዋለን እኮ። ዜድ አንቺ ሌላ ቦታ ነው እየጠቆምሻለሽ። ይኸውልሽ ሌሎች ሰዎች ጋር ወሬሽ ሁሉ ይኸውልሽ እህታችን ወሬሽ ሁሉ አሁን ለምሳሌ ኤርሚን የምትይው ምንድነው? እንዲህ ብታደርግ ሰዎችን ነው የምትይው። እኔ ስለ አንቺ ነው የማወራው። አንቺ ነሽ ለምን ሌላውስ መዳን የለበትም? እኔ ብቻ ምንድነው እዚህ ጋር አለሽ አንቺ። አሁን እኔ ይኸውልሽ ከአንቺ ጋር እንፍታና የሌላው እዚህ ውስጥ ያለው ለምሳሌ በጣም ብዙ ሌሎች ሰዎች አሉ። አንድ ሺህ ሰው እየሰማን ነው። ሌላም ሰው ሲመጣ እንደዚህ ይሰማል። የአንቺን ህይወትን መርመር አንድ ጊዜ እኔና በክርስቶስ ኢየሱስ ያለው እኔንና አንቺ ደግሞ አንቺ የዳንሽበትን የመዳን ነገር እናውራ እስቲ። ለምሳሌ ስለ መዳን እኔ ብጠይቅሽ እንዴት ልዳን? መጽደቅ ለምሳሌ መጽደቅ እፈልጋለሁ። እንዴት ልጽደቅ? እንዴት ልጽደቅ? ያመነ የተጠመቀ ይድናል። ያመነ የተጠመቀ ይድናል ይላል ቃሉ። የጽድቅ መንገድ ንገሪኝ እስቲ። ጽድቅ እኔ በራሴ አልጸድቅም። በራሴ እኔ የምጸድቅም አይደለሁም። ኃጢአተኛ ሰው ነኝ። በጌታዬ ነው የምጸድቀው። ሰው በስራው ይጸድቃል? በራሱ አይጸድቅም። ሰው በስራው ይጸድቃል? በስራው አይጸድቅም። በስራው አይጸድቅም። በስራው አይጸድቅም። ስለዚህ ሰው አንድ ብቻ ነገር ልጠይቅሽ። ሰው ክርስቶስ ኢየሱስን በማመን የዘላለም ሕይወት ያገኛል እያልሽ ነው? ስራ ካላጸደቀው ሰው ከስራ ውጭ ደግሞ እምነት ነው ያለው። ሰው በማመን ብቻ ሰው የዘላለም ሕይወት ያገኛል እያልሽ ነው? ወደ ህብረቱ ግን መጀመሪያ ለመቀላቀል ማመን መጠመቅ አለብኝ። ወደ ኢየሱስ ህብረት ለመቀላቀል ብላ ነው የምታስተምረኝ ነው። አንቺ አሁን አምነሻል? ወደ ኢየሱስ ህብረት ለመቀላቀል ለመዳን አይደለም ለመቀላቀል ሂደት አለ። እሺ አንቺ አምነሻል? አዎ አምኜ ተጠምቄ ትኛለሁ። አምነሻል? አዎ ተጠምቀሻል? አዎ። መቼ ነው ያመንሽው? እኔ ከፕሮቴስታንት ነው የመጣሁት። በልጅነቴ ፕሮቴስታንት ነበርኩኝ። ከዛ በኋላ 10 ዓመት ገደማ ከ10 ዓመት በኋላ ግን ሁላችንም ተጠመቅን። ኦኬ አምነሽ ነው የተጠመቅሽው? አዎ። በልጅነትሽ አልተጠመቅሽማ? እኔ ፕሮቴስታንት ነበርኩኝ መጀመሪያ። በስንት ዓመትሽ ተጠመቅሽ? 10 ዓመት ልጅ ሆናለሁኝ ስትጠመቂ። የዛን ጊዜ አምነሽ ነበር? መጀመሪያ ወደ ህብረቱ ለመጨመር አምነሽ ነበር? ያምን የተጠመቀ ይድናል። አዎ። ልጅ ከሆነ ደግሞ ይኸውልህ እኮ እሱ ጋር እኮ ነው የምመጣልህ ዜድዬ። ልክ ላይ ሆኖ ልክ አይደሉም። እሺ እንበል አሁን ምን ልትለኝ እንደሆነ ስለገባኝ ነው። ህፃን ልጅ ሲጠመቅ በ40 እና በ80 አምኖ ነው ወይ ልትለኝ ስለገባኝ ነው። ያ ደግሞ ልክ ካልሆኑ ለምን በወንጌል አትከራከሩምና ህዝብ ለምን አይድንም? አሁን እኮ ወንጌል እየተነጋገርን ነው። ሰው የሚድንበትን ነገር እኮ እያወራን ያለን። ወንጌል የለም ኧረ እዚህ ቤት ያለው አሁን ሲናገር የነበረው ምንድን ነው? እሱ እኮ ደስ ብሎኝ ሰማሁ የምልህ እኮ እሱን ነው። ወንጌል እየሰበከኝ ነበር ደስ ብሎኝ። ስለዚህ ወንጌልን እየሰማሁ ነበረ። ስለዚህ የወንጌል ወዳጅ ነሽ ማለት ነው አንቺ? ማንም የወንጌል ተዋህዶ በሙሉ የወንጌል ወዳጅ ነው። 11 ሰዓት እየሄድን እንማራለን። ወንጌል ኢየሱስ ነው አይደል? አዎ። እስቲ ኢየሱስን 2 ደቂቃ ሰጥሻለሁ።
ስለ ኢየሱስ ስበኪን እስቲ። በመዳን ክርስቶስ ኢየሱስ እንዴት ሰው ክርስቶስ ኢየሱስን በማመን የሚድንበትን የመዳን መንገድ እስቲ ከክርስቶስ ኢየሱስ ጋር ከዘላለም ሕይወት ጋር አያይዥና 3 ደቂቃ ሰጥሻለሁ። እስቲ ስበኪኝ። መስበክ እንኳን ሳይሆን እንዴት አድርገሽ ግለጩ ይሻለኛል። መስበኩን ተው በኔ አፍ ከመጽሐፉ እየጠቀሽ አስረጅን መስሱን ፈልጌ ተባረክ። መስበክ ሳይሆን ጌታሽን እንዴት ትገልጫለሽ በሚለው ቢስተካከልልኝ። ምንድነው እኔ የምለው ስለ ኢየሱስ የማይቻለውን ነገር እኔ በራሴ በበደልኩት በኃጢአቴ አምላኬን አውርጄ ወርዶ ለኔ ብሎ ምድር ላይ ተሰቃይቶ ምንም በቃ እኔ ልነግር ስል ቤተክርስቲያኔ ስትሰብከኝ እያለቀስኩኝ የምሰማውን ነገር ነው የምነግርህ። ምክንያቱም አንድ ሀብታም እንኳን ስትጨብጠው የሚጸየፍ ሀብታም ሰው ኃጢአተኛ ሰው ሊያደርገው እንኳን የማይችል የዓለም ሁሉ ጌታ የዓለም ሁሉ ንጉስ ጌታ ኢየሱስ ለኔ ብሎ በመስቀል ብሎ ተገርፎልኝ እኔ በቃ ቃል ሊገልጸው አይችልም። በእኔ አንደበት የሚነገር አይደለም። በየቦታው ደግሞ ኢየሱስ ብዬም ደግሞ ትንሽ ዕቃ ሲወድቅብኝ በኢየሱስ ስም ብዬ የማብጠለጥለው አምላክም የለኝም። እኔ በመንበርከክ በመፍራት በመንቀጥቀጥ የምጠራው አምላክ ነው ያለኝ። እኔ ስለ ኢየሱስ ግለጭ ብትኝ በእኔ ቃል የሚገለጽ እዚህኛ ተሰብስበን የምንናገረው አምላክ አይደለም። ዕቃ ዱብ ሲል በኢየሱስ ስም ምናምን ስላላችሁ በምትሉት እንደዚህ ንቃችሁ አትጥሩት ነው እኛ የምንባለው እንጂ ኢየሱስን በመጥላት አይደለም። ቤተክርስቲያን ስታስተምረን በመንቀጥቀጥና በማስተዋል በፍርሃት ጥሩት ነው። እንደዚህ ነው ወይ የመዳን መንገድ ነበር የጠየቅኩሽ። ሰው ክርስቶስን አምኖ ስለ ኢየሱስ ግለጭልኝ እኮ ሰው ክርስቶስን አምኖ ሊድንበት የሚችለውን መንገድ ግለጭልኝ ነበር ያልኩሽ። ወንጌል ማለት ይኸውልሽ ወንጌልን ተጠምቆ መጨመር መጀመሪያ አንዴ ንግስት ስሚኛ ወንጌልን ንገሪኝ ብዬ ስልሽ ወንጌል ለሰዎች የሚነገር ከእግዚአብሔር የሆነ ታላቅ ስጦታ ነው አይደለ? ስለ ስጦታው ስለዚህ ታላቅ ስጦታ ስለ ኢየሱስ ነው አይደለ? ጳውሎስ በሮሜ ምዕራፍ 1 ላይ እንዳለው አስቀድሞ ለተጠራሁ ለዓለምለት ነገር በነቢያቱ አፍ በቅዱሳን መጽሐፍ ተጻፈ። ያም ወንጌል ይላል አይደለ? ሐዋርያ ሆኜ ተሾምኩኝ። ያም ወንጌል ደግሞ በስጋ ከዳዊት ዘር ስለሆነው እንደ መንፈስ አሰራር ግን ከሙታን በኃይል ስለተነሳው ስለ ኢየሱስ ክርስቶስ ነው ይላል አይደል? ወንጌል ስለ ኢየሱስ ነው አይደል? እህት አለ ኦኬ። ወንጌል ስለ ኢየሱስ ከሆነ የምትናገሪው ኢየሱስን ማሳየት ነው አይደል? አሁን አንድ ጴንጤ ከዚህ ውስጥ ጋብዘልሻለሁ። አንድ ጴንጤ ሴት እዚህ ውስጥ ካሉ ይኸውልሽ ወንጌል አይሰበክም ስትይ አልነበረም? ለአንቺ ምስክር የሚሆኑ አንዳቸውን እህቶች ከዚህ ውስጥ ጋብዘልሻለሁ። ኦኬ። ወንጌል ማለት ክርስቶስ ኢየሱስን እዚህ ቁጭ ብሎ የሚማሩ የነበሩ እህቶች እንዴት እንደሚናገሩት መስማት ፈቃደኛ ነሽ? እዚህ ካሉት ሰዎች ብጋብዝ እኔ ብቻ አይደለም ሁሉም ፈቃደኛ ነው። ወንጌል አሁን እያስጠላን ያለው መሰዳደም መበሻሸቅ ሆኖ ነው። ስለዚህ ይኸውልሽ አንቺ ቤተክርስቲያኔ አስተምራኛለች ብለሽ ወንጌልን 3 ደቂቃ ውሰጂና ስበኪ ስልሽ የመስበክ አቅም የለሽ። አሁን እዚህ ውስጥ ካሉ አንዳቸውን ጋብዘልሻለሁ። መስማት ትፈልጋለሽ? እሱም አዳራሽ ያልተፈቀደላትን አዳራሽ ላይ ስለምትሰብክ ትነግርክ ይሆናል። ምን ችግር አለው? ሰማታለሁ። እንዳንቺ የሚማሩ ሰዎች እኮ ናቸው እዚሁ ያለው። ችግር የለም። እኔ ወንጌል ከሆነ እኮ ማንም ተዋዶ ይሰማል። መበሻሸቁ ነው የሰለቸን፣ እኛ መሰዳደቡ ነው የሰለቸን። ጭራሽ ሴጣን የሚያመልክን ሰው ጎበዝ ኢየሱስ ተዋዶን ስለሰደበሽ ጎበዝ መባሉ ነው የሰለቸን እኮ። ኢየሱስን ተወጀዋለሽ? ኧረ ተው፣ የሞኝ ጥያቄ አትጠይቀኝ በእናትህ። ኢየሱስን ተወጀዋለሽ? የሞኝ ጥያቄ እኮ ነው እየጠየቀኝ ያለው። እንዴት አልወደውም? እኔ እኮ እስላም አይደለሁኝ። እኔ የሞተልኝ እንዴት ነው ማለት ተወጇለሽ? ራሱ የንቀት ጥያቄ እኮ ነው አባቴ። እንዴት ሰው አባቱን ይጠላል? ሞቶልሻል አንቺ አለ ደሙን አፍስሷል አይደል? ለአንተም ለእኔም ለዓለም ሕዝብ ሁሉ ሞቷል። ለዓለም ነው የሞተው፣ መቀበል አለ መቀበል እንጂ። ከሱ ደም እኩል የሆነ ነገር አለ? የሆነ ነገር አለ? ከሱ ደም እኩል የሆነ ነገር አለ ወይ? የለም። ኦኬ፣ የለም ብለሻል። ይችን ቃል ያዥልኝ። የለም ብለሻል። መሪ ጌታ ይቀጥሉ። ይኸውልሽ ተወጅዋለሽ ወይ ብዬ ያልኩሽ ምክንያት ስላለኝ ነው። እህት ዓለም በደንብ ስሚኝ። ኢየሱስን መውደድ ያደረገልሽን ዞር ብለሽ ማየት፣ ሌላ የለም ብሎ ላለው ነገር ሌላ የለም ብሎ ለቃሉ ታማኝ ሆኖ መኖርን ይጠይቃል። በደንብ ስሚኝ እህት ዓለም። እኔ አለ እውነት መንገድ ህይወት ነኝ አለ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ በእኔ ካልሆነ በስተቀር ወደ አብ የሚመጣ የለም አለ።
ሮሜ መጽሐፍ ምዕራፍ 3 ቁጥር 25 ላይ የጽድቅ መንገድ ብሎ ቅድም ኤርሚስ ሲያነብልሽ የነበረው ቁጥር 25 ላይ አይተሽ ከሆነ አቆመው ይላል። ታች ያላችሁት ይቅርታ ዝና ነው የምትፈልገው ምናምን እኔ መውጣት ይችላል። እኔ ስራ አለኝ የማይባል ነገር አይባልም። ዝና ምንድነው ዝና? እኔ ስራ ያለኝ የተከበርኩ ሰው ነኝ። አንዴ ዝና ነው የምትፈልገው ምናምን አንዴ ሚውት አድርገው ወንድምነት ይቅርታ በጣም ይቅርታ ዝና ነው የምትፈልገው ሲሉ በጣም ተናድጄ ነው። ምንድነው ዝና? እኔ ስራ ያለኝ ሰው ነኝ። መሪጌታ አንዴ ይቀበሉኝና አንድ ነገር ያደርጋሉ። ከደሙ ጋር ቆይ አንዴ ከሷ ጋር ይለቅና ትከተላለህ ወገኖች። እሺ ዘዲ ትከተላለህ። መሪጌታ ያሳዩት ኤርሚዬ አሁን እሷ ምን ብላለች? ከደሙ ጋራ ከክርስቶስ ኢየሱስ ደም ጋራ እኩል የሆነ ነገር የለም ብላለች። ኦኬ ያሳዩትና ማለት አንተ እዚህ ቤት ለምንድን ነው በሌላ ሳይድ እንደዚህ ተቃርኖ ሆነ የቆመን የሚመስለው የሚለው ለማሳየት ስለፈለኩኝ ነው። እህታችን ይሄንን ነገር ማወቅ አለባት። ኤርሚዬ እወደዋለሁ ብላለች ጌታ። ሌላ ደም ከደሙ እኩል የሚሆን ሌላ የለም ብላለች። ከደም ግን እኩል የተደረገ ነገር እንዳለ እንድናሳያት ፈልጌ ነው። ተባረኩልኝ። እሺ ቴንክ ዩ ወንድምነት ተባረክ። መሪ እንኳን ደህና መጣ። አንተ በላትና አይ ቲንክ ስፔልም መጥቷል ኦርቶዶክሳዊ መሰለኝ። እሺ መርጌታ እንኳን ደህና መጣ። እደውልልሃለሁ እያልኩኝ እሺ ችግር የለም። እሺ እግዚአብሔር ይስጥልኝ። ውዳሴ ማርያም አለሽ የኔ እህት? አዎ ውዳሴ ማርያም አለሽ፣ ትረግሚያለሽ። መልካ ማርያም መልካ ኢየሱስ አለሽ? የለኝም። ውዳሴ ማርያም አለኝ። ውዳሴ ማርያም አለሽ? መዝገበ ጸሎቱ አለሽ? አዎ መዝገበ ጸሎት አለኝ። እሱ ውስጥ መልካ ማርያምና መልካ ኢየሱስ አለ። አላየሁትም አለ ግድ የለም። አንተ ነገር ላይ መረጃ ማምጣት እኮ ትክክል አይደለም። ዋና በማይቀበሉት ነገር እኮ መረጃ እኮ አይመጣም እኮ። ሰው ምንድነው ሊቀበሉትና በያዙት ነገር ነው መረጃ የሚቀርበው። እባክህ አንድ ጊዜ እባክህ። አይ እውነት እኮ ነው ነገር ማና ሚታርግ እስኪ ሚታርግ መጽሐፍ ቅዱስ አለሽ እና ነገር መረጃ አይቀርብም። መጽሐፍ ቅዱስ ይዘሻል? አዎ ይዘሻል። እስኪ መዝሙር 50 አውጭልኝ። መዝሙር 50 ቁጥር 7 ችግር የለም። አርሶ ያንበቡልኝ አምኖታለሁ። አንቺ እንትን እንድትይ ብዬ ነው እኮ። ችግር የለም። ኧረ ችግር የለም። እሺ መዝሙር 50 ማስታወሻ ያዢ። በሂሶጵ እርጨኝ እነጻማለሁ፣ እጠበኝ ከበረዶም ይልቅ ነጭ እሆናለሁ ይላል መዝሙረኛው ዳዊት። እጠበኝ በሂሶጵ እጠበኝ እርጨኝ እነጻማለሁ ይላል፣ ከበረዶም ይልቅ ነጭ እሆናለሁ። በቤተ ክርስቲያን ደግሞ የሚባለው ዕለት ዕለት ካህኑም ምእመኑም ሁሉ ምን ይላል? ምን ይላል? ያው ለህሊናኪ የሚል እንትን ላይ ነው። እዛው ላይ ስትሄጂ ለህሊናኪ ላይ ምን ይላል መሰለሽ? ድንግል ሆይ ከዳዊት ባህሪ የተገኘሽ የዳዊት የልጅ ልጅ ነሽ፣ ከበደሌ ነፃ ሆን ዘንድ በማይገኝ ምሳሌ በማይገኝ በሂሶጵ እርጭኝ፣ በህይወት ውሃ እጠብኝ፣ ከበረዶም ይልቅ ነጭ አድርግኝ ይላል። ዳዊት ምን አለ? እጠበኝ በሂሶጵ እርጨኝ አለ። እዚህኛው ደግሞ ምን ይላል? በሂሶጵ እርጭኝ ከበደሌም ነጭ እሆናለሁ። ማን ነው ከበደል ነፃ የሚያወጣ? ከበደል ነፃ የሚያወጣ ከበደል የሚያነጻ እግዚአብሔር አይደለም ወይ? እንዴት ነው በቀጥታ ማርያም ሆይ እጠብኝ እርጭኝ በህይወት ውሃ እጠብኝ የሚባለው? በህይወት ውሃ የህይወት ውሃ ክርስቶስ የሆነ ሊያጥበን የተገባው ሊያጥበን ደግሞ በስጋና በደም የተካፈለ እሱ ብቻ ሆኖ ሳለ ነገር ግን ወደ ማርያም ወደማታጥብ ልታጥብ ልታነጻ ወደማትችል ስልጣኑ ወዳልተሰጣት ይህንን መለኮታዊ ስልጣን ለማንም አላጋራም። እግዚአብሔር አላጋራም። ሲፈልግ ለመልአኩም ለጻድቁም ለንጹሕም ለእንትናም አልሰጠም። ማጠብ የእርሱ ስራ ነው፣ የእግዚአብሔር ስራ ነው። ማጽደቅም መኮነንም እግዚአብሔር። የሚያጸድቅ ማን? እግዚአብሔር። የሚኮነን ማን? እግዚአብሔር። መጽሐፍ የሚለው ይሄ ነው። የሚያነጻ ማን? እግዚአብሔር። ታዲያ እጠብኝ ከበረዶም ይልቅ ነጭ እሆናለሁ በሂሶጵ እርጭኝ ማለትን ምን አመጣው? በሂሶጵ እጠበኝ የተባለውን እጠብኝ አንድ አይነት
እንዴት እንደዚህ ይደረጋል? ክስቤል ሚዩት አድርገው። ክስቤል ማይክ ከፍቶ እኔ ሌላ የሚያስደነግጥ ነገር ልንገሩት አባቴ። አንዲት ልጅ እኔ ሌላ የሚያስደነግጥ ነገር ልንገሩት የሰማሁትን እርሶም የሰሙትን የሰማሁትን ይችን ልንገሩት። እኔ ስራ ስለረፈደብኝ ነው። ድንግል በድንግልና ወልዳለች። ይሄ አያስደነግጥም? እናቴ አንዲት ጥቅስ ናት። አንዲት ብቻ አንዲት ቃል ልንገሩትና ይኸውልዎት እኔ ሱቅ ልከፍት እሄዳለሁ። ይችን ልንገሩትና ከዛ ይችንም አብረው አስረዱኝ ብዬ ነው አባቴ። ድንግል በድንግልና ወልዳለች ይላል። ይሄ አያስደነግጥም? አይልም። እንደዛ መጽሐፍ እንዴት ያዩታል? አይልም። መርጌታ እንዴ አይልም። ድንግል አይልም። ልብ ብለሽ ስሚ። ድንግል በድንግልና መለኮትን መውለድ አያስደነግጥም? ኤርሚ በጣም እያስደነገጠኝ ያለው እንግዲህ ንገሩኝ ካሉ። ቆይ መርጌታ እንዴ እንዳንደራረበው። ይኸውልሽ የኦርቶዶክስ ሰባኪያን መጽሐፍ የማይለውን ጠምዝዘው ይላሉ። ድንግል በድንግልና አድምጪ። ድንግል በድንግልና ወልዳለች ብላ ድንግሊቱ ጸንሳ አማኑኤልን ወልዳለች ነው ማለት። ጸንሳ ድንግል አስደነገጠም። እሱ ስላስደነገጠኝ ብዬ ለምን ትደነግጥ? እኛ እንገረማለን እንጂ ለምን አልደነግጥም? እሳተ መለኮትን መሸከሙ አስደነገጠኝ በጣም። እሱ ይኸውልሽ እሱ ወሬ ነው። አምላክ በስጋ ነው እንጂ የተወለደው እሳተ መለኮት ምናምን ነገር የሚባል ነገር እሱ የለም። መጽሐፍ አላለም። ኦኬ አምላክ በስጋ ወንጌል ይሰበክ። አምላክ በስጋ ልብ ብለሽ ሴት ልጅ ማህፀኗ ከተከፈተ በኋላ ድንግል አትባልም። ማን ነው ዘጸአት መጽሐፍ ምዕራፍ 13 እግዚአብሔር ይቀር ይበልክ። እኔ የሰማሁትን በጣም ስለሚያስደነግጠኝ ኤርሚ ወደ መርካቶ ላይ ነው የታላቁ ነብይ የሙሴን ቃል ለምነግርሽ። ለዚህ ነው ፊታችን አትቆሙም ብለን ስንላችሁ ዝም ብሎ አይደለም። ታላቁ ነብይ ይሄ እኮ ፉከራ ትክክል አይደለም ኤርሚዬ። እግዚአብሔር በአንተ ፋንታ እግዚአብሔር ቢከብር አይሻልም? ራስን ከፍ ማድረግ እኮ ዝቅ ያስብላል። ተው ጥሩ አይደለም ኤርሚ። ታላቁ ነብይ ሙሴ ነው ያለው። ራስህን ከፍ ታደርጋለህ ኤርሚዬ። ጥሩ አይደለም ለአንተ በእውነት እውነቴን ነው። እኔ እየፈራሁልህ ነው። እግዚአብሔር ይቆጣል። እውነት ትቀጣለህ። ወሬ አያስፈልግም። ሚዩት አድርጊ። ሙሴም ማለት እግዚአብሔር ሙሴን እንዲህ ብሎ ተናገረው። በእስራኤል ልጆች ዘንድ ከሰውም ከእንስሳም ማዕፀንን የሚከፍት በኩር ሁሉ ለእኔ ቀድስልኝ ይላል። ማዕፀንን የሚከፍት ሰው ወላጅ የሆነ ሁሉ በሙሉ ማህፀኑ ከተከፈተ ድንግል አይባልም። ኢየሱስ ጌታዬ የተወለደው በድንግል። እኔ እየፈራሁልህ ነው። ለማንኛውም ኤርሚዬ ሌላ ቃል ልግባ። እኔ መርካቶ ላይ ነው ሄጂ በቃ ንግስት ተረት ሲከተከት ሁለት ጥያቄ ልጠይቅ እስቲ ኤርሚ። ክስቤል ቆይ በቃ ሂጂ። ቆይ ሁለት ጥያቄ ልጠይቅ ንግስት። ቆይ አደርብ አልኩ እኔ። እዚህ ቤት ስትገቡ ትደርባላችሁ። እሷን እንሸኛት እንዴ፣ እሷን እንሸኛት። ከዛ ትቀጥላለህ። ያንተ ተራ ነው ክስቤል። በቃ ልብ በሉ። ማርያም በድንግልና ጸንሳ በድንግልና ወለደች ብሎ የሚል መጽሐፍ የለም። ድንግል ትጸንሳለች ነው ያለው። አዎ ድንግል ሆና ነው የጸነሰችው። የወንድ ማስገደድ የለ፣ የማንም ማስገደድ የለም። ከሚያማግጥም ወንድ ከዮሴፍም ጸንሳ አልወለደችውም። ድንግሊቱ ነቢዩ እንደተናገረ ድንግል ትጸንሳለች ወንድ ልጅም ትወልዳለች እንጂ ያለው ድንግል በድንግልና ጸንሳ በድንግልና ትወልዳለች። ይሄ የኦርቶዶክስ እንቶ ፈንቶ ተረት ነው። መጽሐፍ አይልም። ብሉይ ኪዳን ከፈለጋችሁ ኑና አውሩኝ፣ የፊት አትቆሙ አይልም። ለመጽሐፉ ለቃሉ ታማኝ መሆን አለብን። ድንግል ትጸንሳለች ወንድ ልጅንም ትወልዳለች። አለቅ ፒሪየድ። ስለዚህ የጌታዬ እናት በድንግል ሆና ጸንሰዋለች። ስትወልደውስ በማዕፀኗ ነው የወጣው። ማዕፀኗ ሲወጣስ ማዕፀን ይከፈታል። ይኸው ሙሴ ዘጸአት መጽሐፍ ምዕራፍ 13 ቁጥር 2 ላይ እስራኤላዊ ሰው እንደመሆኗ መጠን ይሄ ቃል ማርያምን የማይመለከታት እንዳይመስል። ሴት ደግሞ ማዕፀኗ ከተከፈተ በኋላ ድንግል አትባልም። ድንግልና ማለት የማዕፀን ግድግዳ ላይ ያለ ነው። ቨርጂኒቲ ብሎ የሚለውን ግባና አንብቡ። የማርያም ቨርጂኒቲዋ ድንግልናዋን ያጣችው ከሌላ ወንድ ጋር ተኝታ አይደለም። ጌታን ስትወልድ በማህፀኗ ነው የወጣው። ፒሪየድ። አትንጫጩብን እየመጣችሁ። ያው ዘጸአት መጽሐፍ ምዕራፍ 13 ቁጥር 2 ማለት ነው። ማህፀንን የሚከፍት በኩር ሁሉ ለእኔ እንዲሆን ቀድስልኛል። ከወንድ ከእንስሳም፣ ያው ከሰውም ከእንስሳም። ምክንያቱም እንስሶችም ቢሆኑ በማህፀናቸው ነው የሚወልዱት። ሰውም ቢሆን በማህፀኗ ነው ሴት የምትወልደው። እና ልጅን ያህል ነገር ወልዳ ድንግልናዋ ድንግል ነች ብለህ ትለኛለህ እንዴ? ኦኬ ክስቤል ቴንክ ዩ። መቀጠል ትችላለሽ። ሁለት ጥያቄ አለኝ ለአንተ ነው ኤርሚያስ። አንደኛው ጥያቄ አሁን ባልከው ነገር ላይ ሲሆን፣ ሁለተኛው ነገረ ድነት ላይ ያተኮረ ጥያቄ ነው። ክርስቶስ ከድንግል ማርያም ከተወለደ በኋላ አባት ተቋርጠሃል። ክርስቶስ ይሰማል ለኔ። አይ ከድንግል ማርያም ከተወለደ በኋላ አባት የለውም አይደል? ምድራዊ አባት የለውም። ዮሴፍ አባት ተብሎ ተጠርቷል፣ ግን የወለደው አባቱ አይሰማም።
ይሰማል ወንድሜ እስሜ አባት አለው ወይ ነው ማለት ምን ማለት ነው? አባት አለው አባት ቅዱስ እግዚአብሔር አባቱ ነው። አባት አለው ኔትወርክ ተቋርጧል ብራዘር። በምኑ እኔ እያወራው ነው። ይሰማኛል። አዎ እንዴት በምኑ በቀንዱ እንድልህ ነው? ምን አይነት ጥያቄ? አይ በስትክክል መልስ እንጂ። ምን አይነት ጥያቄ የምጠይቀው? ለምሳሌ ማርቆስ ወንጌል ላይ በደንብ ግልጽ አድርገህ ተናገር። ቅድመ ዓለም ከአብ ያለ እናት ተወልዷል። ድህረ ዓለም ደግሞ ከመቤታችን ከቅድስት ድንግል ማርያም ያለ አባት ተወልዷል አይደል? ልክ ነው። ግን ምንድነው ማርቆስ ወንጌል ምዕራፍ 1 ላይ ስትመለከት አብ ይመጣና አባቴ ይለዋል። ለምን አለው? ልጄ ይለዋል። ይቅርታ ማርቆስ 1:10 ላይ አብ ልጄ ነው ይለዋል። ይሄን እንዴት ትፈታዋለህ? እንዴት መጽሐፍ ቅዱስ እንድታሳየኝ እንዴት ትፈታዋለህ? ተቋጠረብህ? አሁን ፈታዋል እኮ ቅድም ፈታው ተቋጠረብህ መልሰህ ቋጠርከው። ቅድመ ዓለም የአብ የባህሪ ልጁ ነው ብለህ ካልክ በኋላ መልሰህ አሰርከውና ነው ፍታልኝ ብለህ የምትለው ተቋጥሮ የተቋጠረብህን ነበረ። ቅድመ ዓለም የአብ ልጅ ነው ብለህ ያልከኝ ያው በሽቃችኋል። በቃ ሰሞኑን በቃ ጡዘት ላይ ናችሁ። ታችሁ ረድ ምን ማለት ነው? ቅድመ ዓለም ያለ እናት ከአባት ተወለደ አለኝ። እውነት ነው አልኩት። ከዛ ደግሞ ምጣና ደግሞ ልጄ ብሎ ይጠራዋል አለኝ እና ፍታልኝ አለ። ምኑ ነው የሚፈታው? ኦልሬዲ እኮ ፈታ። ቅድመ ዓለም ያለ እናት ወልዶታል ቅዱስ እግዚአብሔር ማለት ነው። ባለመቀዳለም ባለመበላለጥ ማለት ነው። ግራ የተጋባው ጥያቄ ይዘመት እንትን ትላለህ። ኦኬ አይ ሰሞኑን ጨሰዋል ወንድሞች እናቶች ጨሰዋል። እኔ እንደዚህ እንድትሆኑ አይደለም ግን እግዚአብሔር የሆነ ነገራችሁን መጥቶታል። ይሄንን አልጠራጠርም። ጉልላቶቹ ምታ በራሳቸውም ላይ ሰባብራቸው ብሎ የአሞጽን ልጅ ማነው ነብዩን አሞጽን የላከ ጌታ እግዚአብሔር በዚህ እረኛ በኩል የሆነ ነገራችሁንማ መጥቶታል። ለዚህ ነው መራወጥ በዛው ማለት ጥያቄ እንኳን ራሱ መልሶ ጥያቄ ጠይቃል። ቅድመ ዓለም ያላባት ወለደው አለ። እሺ ከዛ ደግሞ ልጅ ይለዋል። እንዴት ነው ፍታልኝ ይላል። ኦልሬዲ እኮ ፈታው ገብተህ መርጌታ ቀጥልሽ። ቴንክ ዩ ስላስቆምኩ። እሺ ታብና ኮፕሊ ሼር አድርጉት ፕሊዝ። እሺ እግዚአብሔር ይባርክልኝ። አንደኛ እቺ ልጅ እንዲሁ ላለማፈር የሚያደርጉት ሩጫ ነው፣ ግን አፈሩ። በቃ አለቀ። ይሄ የሐፍረታቸው ጥግ ነው። ዘመኑ አጋልጧቸዋል። ለዘመናት ያህል ቤተ ክርስቲያኒቱ ስትዋሽ ገድላቶቹ ዛሬ የተጻፉ አይደሉም፣ ትናንት የተጻፉ አይደሉም፣ የነበሩ ናቸው። ሚዲያው ግን አጋለጣቸው። ዘመኑ ግን አጋለጣቸው። ዘመኑ ኢትሰድኒ በመንፈቃ ዓመቴ በዘመኔ እኩሌታ እመቤቴ ሆይ በዘመኔ እኩሌታ አትውሰጂኝ እያለ ህዝብ ሁሉ ይጸልያል። የእግዚአብሔር ስፍራ ነው እኮ። አላቅም ምዕራፉ ምን እንዳለ ዳዊት ላይ ያለ ይመስለኛል። ኤርምዬ በዘመኔ እኩሌታ አትውሰደኝ ለማን? ለእግዚአብሔር። ምክንያቱ መግደልም ማዳንም መውሰድም መንሳትም የእርሱ ስለሆነ፣ ቤተ ክርስቲያኒቱ ግን ይህንን ሁሉ ለፍጡር አከፋፍላ ሰጥታለች። የእግዚአብሔርን ዙፋን ለሰዎች በመስጠት ይህንን ብላለች። በዘመኔ እኩሌታ አትውሰጅኝ እያለ ህዝብ ይጸልያል ብል ውሸት ይሆናል እንዴ? መልክዓ ማርያም ማይጸልይ ሰው አለ እንዴ? ውዳሴ ማርያም ማይጸልይ ሰው አለ እንዴ? ሌላው ይሄ ሉቃስ መርጌታ አንዴ ትቀጥላለህ። ወገኖች ወደ 2 ሚሊዮን ይግባ ፕሊስ። ታቡ እና እቺ የቲክታክ ሳይኗ ያላችሁ ሰዎች ስጡኝ ፕሊስ። የቲክታክ ሳይኗ በጣም ጥሩ ናት፣ ለፔጁ እንዲጠነክር ያደርጋል። መልካም ፍቃዳችሁ የሆነ ወንድሞች እናቶች $3 ወይ $2 እንደዚህ ምናምን ነገር አላትና እሷን ምልክት ፕሊስ ስጡ። በጣም ሪፖርት አለው። ካልሆነ ግን መርጌታ ተናግሮ ወይ ዳግዬ የሚችል ከሆነ እሱ አጠቃሉት እንጨርሳለን። ጸጋ ይብዛለች። መሪ ቀጥል። ኤርሚ እንዳነበበው ማን ላይ ነው ያነበብከው? የወንድ ማህፀን የሚከፍት የሚለውን ዘጸአት 13 እዚሁ ከማርያም ጋር አያይዞ
እዚሁ ከማርያም ጋር አያይዞ ሉቃስ ምዕራፍ 2 ቁጥር 22 ላይ እንደ ሙሴ ሕግ የመንጻታቸው ወራት በተፈጸመ ጊዜ ስለማን እያወራን አያችሁ? እንደ ሙሴ ሕግ የመንጻታቸው ወራት በተፈጸመ ጊዜ በጌታ ሕግ የእናቱን ማህፀን የሚከፍት ወንድ ሁሉ ለጌታ የተቀደሰ ነው የተቀደሰ ይባላል ተብሎ እንደተጻፈ በጌታ ፊት ሊያቆሙት በሕግና በጌታም ሕግ 2 ዋሊያ ወይም 2 የርግብ ጫጭቶች እንደተባለ መስዋዕት ሊያቀርቡ ወደ ኢየሩሳሌም ወሰዱት። ማንን? ኢየሱስን። ለምን? የእናቱን ማህፀን የሚከፍት ለጌታ የተባረከ የተቀደሰ ስለሆነ። ስለዚህ የተወለደው ሕፃን ምትሃት አይደለም፣ ሰው ነው። እንደኛ ፍጹም ሰው ነው ብሎ የሚያምን ሰው በጎኗ ወጣ ብሎ አይናገርም። ወይ በአናቷ ወይ በራሷ ወጣ። በማህፀኗ ከወጣ ማህፀንን ይከፍት ዘንድ ግድ ነው። ምክንያቱስ ምትሃት አይደለም፣ ፈሳሽ ወይም እንደ ሽንት አይደለም። የወጣው ሰው ነው። የወጣው ፍጹም ሰው ነው። ማንኛውም ሰው እንደሚወለደው ተወለደ። ይሄ ለማለት ለምን ይከብደናል? ለምን ይከብደናል? ሊከብደን አይገባም። ይህንን ብዬ ጨርሳለሁ። በተረፈ ግን ስለ እግዚአብሔር ቃል ስለ ኢየሱስ መጻሕፍት ሁሉ ይናገራሉ። መጻሕፍት ሁሉ ይናገራሉ። ኢየሱስ ያስተማራቸውን ትምህርቶች ልቅም አድርጌ ይዣቸዋለሁ። በብሉይ ኪዳን እንዲህ ተብሎ እንደተጻፈ እያለ ከዚያ አዲስ ኪዳን ደግሞ ፍጻሜውን ማግኘቱ፣ እንዲህ ተብሎ እንደተጻፈ ፍጻሜውን ማግኘቱ፣ እንዲህ ተብሎ እንደተጻፈ የብሉይ ኪዳን ከዛ አዲስ ኪዳንስ እንዲህ ተብሎ እንደተጻፈ። ለማርያምስ አንዲት ጥቅሳለች ኢሳይያስ 7:14 ላይ ናሁ ድንግል ትጸንስ ወትወልድ ወልደ ያለውን እሱን በማቴዎስ ወንጌል ምዕራፍ 1 ላይ እናገኛታለን። ከዚያ ውጭስ ምንም። ለማርያም የሆነ ነገር ተነግሮ በብሉይ ኪዳን ተነግሮላት ከዚያ አዲስ ኪዳን ላይ ደግሞ እንዲህ ተብሎ እንደተጻፈ የሚል የተፈጸመ ነገር የላትም። ስለ እርሷ አልተነገረም። እርሷ የምትታወቀው ሉቃስ 1:26 ላይ ብቻ ወደ አንዲት ድንግል ተላከ ብሎ ገብርኤል ተናገረ። ከዚያ ውጭስ ከዚያ በፊት ምንም እዚህ ቦታ ነበረች፣ እንዲህ ሰራች፣ እንዲህ አደረገች አይባልላትም። ለአንድ ወንድ የታጨች አንዲት ድንግል ማርያም ነበረች። ከ4 ሴቶች አይወለድም። የሚወለደው ከአንዲት ብቻ ስለሆነ ከአንዲት ብቻ ነው። ከ40 ሴት አይወለድ። እንዲህ ተብሎ የተጻፈላት አለ ወይ? ከእርሷ በቀር አለ ወይ? እንዴት? እኔን የወለደችኝ አንድ። ባለፈው ኤርሚ እንዲህ እያለ ነበረ ይመስለኛል። አዎ ባልሳሳት ኤርሚ በቃ እና የኤርሚን ብቻ ወለደች። ኤርሚ ከ40 ሴቶች አልተወለደም። ከብዙ ሴት አልተወለደ። የኤርሚ እናት ለኤርሚ ብቸኛ እናት፣ ብቸኛ በዓለም ላይ ወደር የሌላት በማን? ኤርሚን በመውለድ። እነኮ ኤርሚን በመውለድ አቻ የላትም። ምንም ምድር ሁሉ ቢቆጠሩ ሴቶች እኔም ወልጄዋለሁ የምትል ማህፀን እንዲህ የምትል እናት የለችም። ለኢየሱስስ የግድ ነው ከአንዲት ድንግል ይወለድ ዘንድ ግድ ነው። ኃጢአት ከሌላት ነው ወይ? አላለም መጽሐፉ የሚለው ድንግል ወንድ የማታውቅ ከወንድ ጋር በወንድ ያልተገረሰሰች ድንግልናዋ ያልሄደ። ወገኖቼ ይሄ ነው እኮ መጽሐፉ ያለውን እንበል። ድንግል ነው የሚላት እንጂ በአንድም ስፍራ እንኳ ኃጢአት አልባ አያደርጋትም። ምክንያቱስ ኩሉ አርየ ወህቡረ አለወ፣ ሁሉም አመፁ በአንድነትም ረከሱ ብሎ መጽሐፍ ደምድሞታል። ሮሜ 3:21 ጀምራችሁ ብትሄዱ ቁጥር 11 እናንተ እውነቱን እውነት ለማለት እንትጋ። በጣም ነው የደከመኝ ትንሽ እና እግዚአብሔር ይባርክልኝ።